ሞም አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮች መለያየት ከአስደናቂ ተአምራቶች አንዱ ነው። በዚህ ውስጥ አለ ለባለ አእምሮች ግኛ ተአምር ነው። አሜዚንግ ያላ ስራ ነው። አንተ ግን ሰው ልታሸማቀቅበት የምታደርገው ነገር ልክ አይደለም። ማሸማቀቂያ መሆን አይችልም ራሱ ማለት ነው። ስለዚህ አማራነት፣ ኦሮሞነት፣ ጉራጌነት፣ ትግሬነት መሸማቀቂያ አይደለም። የሌላውን እስካልነካ ድረስ ዘረኝነት የሚባለው የራስን አተልቆ ሌላውን ማሳነስ ነው። ይሄ ነው ዘረኝ ጉዳያቸው። መርዝ በደንብ የቤት ስራ ተሰጥቷቸው ነው። ስለዚህ በተቻለ አቅም መቀጠል ትችላላችሁ። ሃኒ ቀጥይ። ነው እያልከኝ ነበረ። ጣዖታውያኑ ለጣዖቶቻቸው ይጠቀሙ ነበር። ንጉሥ ኢዛና ነው ያወጣው። ሲምፕሊ እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚ ማለት ጌታ ማለት ነው። ብሔር ማለት ሀገር ማለት ነው። የሀገር ጌታ ማለት ነው ትርጉም። እግዚ የነበረውን ጄኔቲቭ ስናደርገው እግዚአ እናላለን። ልክ ብሔር ብለን ብሔር ሕያዋን ስንል ማለት ነው። ወይም ደግሞ ፍትህ ብለን ፍትሃ ብሔር፣ ግብር ብለን ግብረ ገብ፣ ወደ ሳድስ የነበረውን ወደ ሀግህ ስንቀይረው ምንድን ነው የሚሆነው? አይታችሁ ከሆነ ጄኔቲቭ ፎርም ይሆናል ማለት ነው። ስለዚህ እግዚ የነበረው እግዚአ ከሆነ እግዚአ ብሔር የሚሆነው ለዛ ነው። እግዚ ካልን በኋላ አ የምትባል ነገር መውሰድ አንችልም። ወደዚህ ነው ያለው። የሚቀረው ብህ ነው። ብህ ደግሞ ብቻውን ትርጉም የለውም። እግዚ ማለት ጌታ ማለት ነው። አ ማለት አባት ማለት ነው። ሄር ማለት መንፈስ ቅዱስ ነው ብሎ ይተረጉማሉ። 135 ቁጥር 1 ላይ 136 ቁጥር 1 ላይ ያ ማለት እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና ማለት ነው። ቸር ማለት ያንን ነው የሚያመለክተው። ቸር ማለት ነው ራሱ እንጂ ብሔር የሁለት ቃላት ውቅር ነው። ሁለተኛ ነገር ደግሞ ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ መጽሐፋችሁ ላይ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ከሆነ ኢየሱስ ክርስቶስ የአብ ወልድ መንፈስ ቅዱስ ልጅ ነው ወይ? ያስኬዳል ወይ? ራሱ ማለት ኢየሱስ እግዚአብሔር ልጅ ነው ሲባል የአብም የወልድም የመንፈስ ቅዱስ ልጅ ነው ማለት ነው የሚል ነው እንትን የሚለው። ያ ደግሞ ልክ አይደለም ነው የምንለው። ስለዚህ እግዚአብሔር ማለት የሁለት ቃላት ውቅር ነው። እንደሰማሹ ዲያቆን ሄኖክ ኃይሌ ንጉሥ ኢዛና ያበረከተልን ስም ነው። ንጉሥ ኢዛና ደግሞ ጣዖት አምላኪ ነበረ እና እሱን ያበረከተልን ነው እያለ ያለው። አይ ቲንክ እንደዚህ አይነት ነገሮች ናቸው ያሉት። ይህን ይመስላሉ። እዚህ ላይ ጥያቄ ካለሽ አስተናግድሻለሁ። እሺ ማህሌት ምናምን ስንቆም ማለት ነው የሆነ የሚባል እዚህ ቃል ቤዛ 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 ነፍሰ ሁሉ መዋቲ በሰማይኒ ወበምድር አንቲ ነው የምንላት ማርያምን ማለት ነው። ከዛ ደግሞ ስንመለስ ኢየሱስንም ቤዛ እንለዋለን። ቤዛ ማለት ምን ማለት ነው ትርጉሙ? ቤዛ ማለት አዳኝ ሱጭ የሉም በባይብል። እኔ ግን ማርያምን ብዙ ጊዜ እንደዛ ነው ብዬ ነው የተማርኩትም ያየሁትንም በመልኩ ላይ ማለት ነው። መልከ ማርያም ላይ እንደዛ ምናምን። ግሪከኛው ሉትሮሲስ ማለት ቤዛ ማለት ነው። ቤዛ የሚለው ቃል የግዕዝ ቃል ራሱ ቤዘወ ነው። ነፃ ወጣ ከሚል ቃል ነው የመጣው። ስሮ ቃሉ ነፃ ውጪ ዋቢ ማለት ነው። ዋስ ተያዥ ማለት ነው። አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ በተመለከተው ማለት ነው። ቤዛ ማለት ነፃ ውጪ ነው። ለምሳሌ ሉቃስ 2:38 ላይ አይሁዳኖች የሚጠብቁት መሲህ ነፃ ውጪ ነብይና ንጉስ እንደነበረ ሲናገር በዛች ሰዓትም ቀርቦ አምላካቸውን አመሰገኑ፣ የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለርሱ ትናገር ነበር ይላል። ቤዛ ለሚለው ቃል የገባው ቃል ሊትሮሲስ ነው ራሱ ማለት ነው። ሉቃስ 1:68 ላይ ደግሞ የሚጠበቀው መሲህ የኢየሩሳሌም ቤዛ እንደሆነ ተነግሯል። እዛው ላይ ማለት የእስራኤል ጌታ አምላክ ይባረክ ጎብኝቶ ለህዝቡ ቤዛ አድርጓልና ይላል። ስለዚህ እንትን ነው። ልክ በተመሳሳይም ሙሴ ሊትሮስ ተብሏል፣ ሊትሮሲስ ተብሏል፣ ቤዛ ተብሏል። ሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካሉት ይህ ሙሴ በቁጥቋጦ በታየው በመልአኩ እጅ አምላክ ሹምና ቤዛ አድርጎ ላከው ይላል። ቤዛ ሙሴ ምንድነው? ቤዛ ተብሏል።
መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። በደለኛ የቅን ሰው ቤዛ ነው ይላል። ቤዛ ለሚለው ቃል የገባው ቃል ኮፌር ነው፣ ማስተሰሪያ ማለት ነው ራሱ። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ስለዚህ ሀብት ቤዛ ተብሏል፣ ኮፈር ተብሏል፣ ራሱ ኮፌር ተብሏል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ግብፅን ለአንተ ቤዛ አድርጌ ኢትዮጵያና ሳባን ለአንተ ፈንታ አድርጌ ሰጥቻለሁና ቤዛ ናት ይላል። ራሱ ኮፌር ነው የሚለው የዕብራይስጥ ማለት ነው። ስለዚህ ከዚህ አንፃር ቤዛ የሚለው ቃል የግድ ማርያም ቤዛ የተባለችበት ምትክ በሚለው ነው የመጣው። ስለዚህ ማርያም የሔዋን ምትክ ሆና ነው፣ የሔዋን ምትክ ነው። ልክ ወልድ ኢየሱስ የመጀመሪያው አዳም የአዳም ምትክ እንደሆነ ሁሉ ሔዋን ደግሞ ምትክ ናት። አዳም ዛፉን ለመብላት ምክንያት የሆነችው ሔዋን ናት። ሰይጣንም ያናገረው ሴቷን ነው መጀመሪያ ያናገረው። ልክ መልአኩም መጥቶ ያናገረው ማርያምን ነው። ሔዋን ደግሞ የማርያም ምትክ ናት። ከዛ አንፃር ቤዛ ትባላለች ብሎ ይላሉ። ግን የዓለም ቤዛ ቤዛዊት ዓለም የሚለው ግን አይፈታልንም። እሱ ቤዛዊት ዓለም የዓለም ቤዛ ለምን ትሆናለች? የሔዋን ቤዛ ነው መሆን ያለባት። ቤዛዊት ዓለም ሳይሆን ቤዛዊት ሔዋን ነው መሆን የነበረባት ማርያም እንጂ ቤዛዊት ዓለም አትሆንም ነበር። አሁን ደግሞ እዚህ ጋር የሚላት ምንድነው? ዚቁ ላይ የሰማይና የምድር ቤዛ ነች ነው አይደል የሚለው? ቤዛ ነፍሰ ኩሉ እንደውም ደጋግሞ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ መዋቲ ነው የሚለው። አዎ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ ለነፍስ ሁሉ የሞትሽ። አዎ ያአላህ ወይኔ ኤርሚያስ ይሄን ጥቅስ ያውቀዋል። ኤርሚያስ ሰምቷል። ና በሉት ኤርሚያስን እቺን ነገር ሲላት ሰምቼ አላውቅም። በጣም ነው መከታተለው። ኤርሚያስ አልሰማትም፣ እቺን ነገር አልሰማትም። ኤርሚያስ አይ ያስበላሃቸው ኦርቶዶክሶቹን እና ቤዛ ሆናለች በመሞት ደረጃ እንደ ኢየሱስ ይላል። እኔ አሁን እዚህ ላይ ነው ልክ ማለት ሲጀመር አለ አይደል? ይሄን ብዙ ጊዜ ማለት ላይ ነው እኔ አርጋለች የሚባል ነገር አለ። ማርያም አርጋለች ነው እኮ ማድረገው አይደለም ሃኒ። አሁን እኮ የተባለው ምንድነው? እንደ ክርስቲያኖች ትምህርት ለዓለም ነፍስ ቤዛ የሆነውና የሞተው ኢየሱስ ነው ተብሎ ነው የሚታመነው። ስለሞተ ነው። ማርያም ቤዛ የሆነችው የሔዋን ምትክ ስለሆነች ነው ብለው ነበር የሸወዱን የነበረው። ግን ቤዛዊተ ዓለም የሚል ነገር አለ። የዓለም ቤዛ የሚባል ነገር አለ። እዚህ ጋር ደግሞ የሚለው ነገር ምንድነው? እስቲ ድገመው። ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ አንቲ ማለት አንቺ ነው። መዋቲ መዋሽ ነሽ። በሰማይና በምድር ላሉት ሁሉ ነፍሳት አንቺ መዋሽ ነሽ እያለ ነው ያለው። ቤዛ ነሽ። ቤዛነትሽ ደግሞ በመሞት ነው ብሎ ነው የሚያስቀምጠው። ያአላህ እንግዲህ አላውቅም። እንግዲህ የእነሱ እንትን ነው። ለዛው ጥሩ ይዟል። እሱና ኢምራን ነበር ደህና ያዙት የነበረው ገድሉን ድርሰቱና ደርሳኑን ደህና አድርገው ያዙት የነበረው ሁለቱ ናቸው። የሚገርመው ነገር በዚህ የሚለው ነገር በጣም የሚገርመኝ ነገር ሰዓታት ላይ ነው አይደለ? ሰዓታት አባገር ዘጋስጫ ላይ ነው። መጀመሪያ ላይ እንደጀመረ እና ገና ልጇን ታቅፋ ትመጣለች ማለት ነው ማርያም። እኔ ምን አውቃለሁ። በጣም የሚገርም እኮ ነው። ይገርማል። እኔ ከራሱ ገርሞኛል ራሱ። አይ እኔ አሁን ወደኋላ እነዛን ህይወቶች ወደኋላ ሳስባቸው ላይመጣ የማይችል ወይ ደግሞ እንዴት ገና ልጅ ሆኖ ነው የሚመጣው ታቅፎ? ሁሌም ጥያቄ ይሆንብኛል። እስቲ መጽሐፈ ሰዓታት እስቲ ሊየው ብዬ ነው። በዛቲ ሰዓት ሁሉ ፍጥረት ይመጽኡ ለስብሐት ለእግዚአብሔር ወከዋክብት አታክልት ጽወሰው ማይ ይቀውሙ። ምን ላይ ነው ያለው? መጀመሪያ አካባቢ ስሙ ሐዋርያት ቃሉ ሃሌሉያ ሃሌሉያ መልኩን ቅዱስ እግዚአብሔር ዘይመጥል ለመብረቅ ወይ አጽዮ ለመጓት ቅዱስ
ቅዱስ ቅዱስ የሚለው መጀመሪያ ሲጀመር ቅዱስ ቅዱስ እግዚአብሔር ጸባኦት አምላክ ነው የሚለው ነው። ጸባኦት መላእክት ወይ አኩቶቱን ስልጣናት ምን ላይ ነው ያለው? ማህሌተ ጽጌ አለክ እንዴ? ማህሌተ ጽጌ ነው የሚል እንትን ማህሌተ ጽጌ የለኝም። ማህሌተ ጽጌ የለኝም። በቃ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ነው። መልካ መልኮቹ ያሉት መዝገበ ሃይማኖት ውስጥ አይደል ያሉት? እነዚህ መልከ ኡራኤል፣ መልከ ፋኑኤል፣ መልከ ገብርኤል ምናምን ይባሉ በየቀናቶቹ በበዓላቶቹ የሚቆሙ መልኮች። ተፈጸመ ናሁ ተፈጸመ ማህሌተ ጽጌ የሚባል አለ። ራሱ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ስሙር አስመኪ ቦቱ ንግስተ ሰማይ ወምድር የሰማይና የምድር ንግስት ነሽ ምናምን ስሚ ጸሎትየ ወይ ጽባ ቅድሜ ከገርየ ወይት መጥገጽ የሚየ በለተም እንዳይ አጽማ አዝቢከ ሀቢየ ምናምን እየተባለ ይባል ነበር። ሃሌሉያ እየተባለ አይደል? ወይ ብጻ ቅድሜ ከጋርየ ወይ ብጻ ተጋርየ አስታውሳለሁ። አይ ቲንክ አረሳሁት ማለት ነው። ብቻ በጣም ይገርማል። በዛ ህይወት ግን ይሁን በቃ ኢቨን አስተማሪዎቹ ራሱ እኮ እያወቁት እውነቱን ይደብቁታል፣ አያስተምሩት። ኧረ ማን ያውቀዋል ብለህ ነው? ግዕዝ እኮ ብዙ ሰው አያውቅም እኮ ትርጉሙን አያውቅም። ዝም ብሎ ነው የሚለጠልጠው። ኧረ ዝም ብለው ነው የሚለጠልጡት። የሚያውቁት ራሱ ያለው ይመስለኛል። አያውቁትም ራሱ አያውቁትም። አሁን ለምሳሌ ማርያም ሚስት እንደተባለች አያውቁም። ያ ሚስት እንደተባለች አያውቁም። ሰዓታት ላይ ታስታውሳለህ? ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ ወላዲቱ ወለመንፈስ ቅዱስ ጽርሐ ቤቱ ይላል። አሁን ለምሳሌ ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ እናቱ ነሽ ለአብ ደግሞ ሚስቱ ነሽ ይላል። መዓርቱ ለመንፈስ ቅዱስ ጽርሐ ቤቱ ይላል። እና ግን አሁን አያውቁም። አሁን ሰው ዝም ብሎ ነው ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ ወላዲቱ ይላል። ለወልድ እናቱ ነሽ ለአብ ሚስቱ ነሽ ይላል። ሰላም ለኪ መልክ በእንተ ጊዜተነ ለምንድን ነው ለእምርተ ገሥጋኪ ላይ ነው አይደል? ሰላም ለኪ ማርያም ለአብ መዓርቱ ስብሐት ይላል። ደግሞ ለአብ መዓርቱ ስብሐት ይላል። ሰላም ለኪ ማርያም ለአብ መዓርቱ ስብሐት ይላል። መጽሐፈ አርጋኑን ደግሞ ምዕራፍ 1 ቁጥር 10 ላይ ደግሞ ያ ሙሽራ የምትሆን የእመቤታችን ምስጋና ለመጽሐፍ እንድጀምር ይላል። ያ ሙሽራ ይለዋል። ቱርቱሊያ ኦን ሞኖጋሚ በሚል መጽሐፉ ላይ ምዕራፍ 8 ላይ እንደዛ ይላል። ማርያም ሁለቱም ናት ይላል። ማርያም ይላል ምንድናት ይላል? she was both virgin and a wife of one husband ይላል። ድንግልም ናት ሚስትም ናት ነው የሚለው። የማ ሚስት ናት? የማ ሚስት ናት? ማርት ዋይፍ ነው የሚለው እንግሊዘኛው ላይ ታችሁት ከሆነ ዋይፍ ያ ሚስት ናት ብሎ ነው የሚያስቀምጠው። ያ ሚስት ያ ሙሽራ ግን ያ ህይወት ወላሂ ሰባቲቱ ጥጃ ሐናን በእርግጥ ወራት አምላክ አስቧት ጨረቃ የተባለችውን አዲሷን እምቦሳ የፀሐይ እናት ድንግል ማርያምን በተጸንስ ሞት የነበረው ያጎቷ ልጅ ሳሚና በታምር ተነስቶ ከመፈክሯ ህልም የቀረበው ፈቶ እንዲህ ሲል መሰከረ። ስብሐት ለኪ ማርያም እሙየ ለፀሐይ ጽድቅ ለአብ መዓርቱ ለወላዲቱ አለ ይላል። ለአብ ሚስቱ ለወልድ ደግሞ እናቱ ወላዲቱ አያውቁም ብለው ነው። ገባ? አሁን ግዕዝ አይችሉም ብለው ነው። እና ሰው አያነብም፣ እንደዚህ ትርጉሙን አያውቁም ነው የምልህ። ምን የሚያሳዝነው እኮ እነሱ የሚያስተምሩት ሳያውቁ ነው። ግን ህዝቡ ምዕመኑ የሚከተለው ቢያነብ 5 ደቂቃ ውስጥ አይቆይም መጽሐፍ ቢያነብ። ስለ ኢየሱስ አሁን ቢያውቁ እኔ ሰው ነኝ ይላል እሱ። አንዳች ከኔ ምንም ማድረግ አልችልም እያለ ያምኑታል። እንደዛ ነው። ኢንሻአላህ እስቲ እንሂድበትና የተወሰነ ጥያቄ ያለው ሰው ጥያቄ መጠየቅ ትችላላችሁ ማለት ነው። ጀዛከላ ኸይረን ጀዛ። በርታ፣ ዲን ላይ በርታ። ሊያቁን ማነው ስም? የሙስሊም ስም ማን ነው? አሚር። ማሻአላህ አሪፍ ስም ነው። እንደውም ሌላ ቲክቶክ ሌላ ቲክቶክ ነበረ። እስር ቤትም ገባ ነበረ። ያኛውን አካውንት ደግሞ እንዳጋጣሚ ሆኖ በሆነ አጋጣሚ አንድ ፈረንጅ በውስጥ ይመጣልና ነገሩኝ አካውንቴን እንዳለ ውስድ አደረገው። ይሄኛውን አዲስ ነው የከፈትኩት።
ያ በርታና እንግዲህ ዲን ላይ ጠንክርና እንትን በል። በተቻለ አቅም ሌላ ነገር ውስጥ አለመግባት፣ ፖለቲካ ውስጥ አለመግባት፣ ዘረኝነት ውስጥ አለመግባት፣ ውዝግብ የሚያስነሱ ነገሮች ላይ አለመግባት፣ በተቻለ አቅም ላኢላሃ ኢለላህ የሚለውን ባንዲራ ማውለብለብ፣ አቂዳህን በደንብ አድርገህ መጠበቅ፣ ዲንን አጥብቀህ መያዝ፣ ሰዎችን ወደ ኢስላም መጣራት። ሁለቱ ነገሮች ደግሞ አይነጣጠሉም። አኽላቅም ዳዕዋ ማለት ነው። አደጋ አለው። አኽላቅ ከጎደለው ዳዕዋ በጣም አደጋ አለው። ቢቀር ይሻላል ራሱ ማለት ነው። እንደገና ደግሞ አኽላቅ ብቻ አይደለም፣ እውቀት ይፈልጋል፣ ኢልም ይፈልጋል፣ ትምህርት ይፈልጋል፣ ማንኛውም ነገር ማለት ነው። እውቀት ይፈልጋል። ማንኛውም ውይይቱም፣ ንጽጽሩም፣ ሰውንም ወደ አላህ መጣራት ምናምን ነገር ምን ይፈልጋል? ስነ ምግባር ይፈልጋል። ስነ ምግባር ማለት ነው ኤቲክስ የሚባለው ነገር። ኤቲክስ ከሌለ በጣም አስቸጋሪ ነው የሚሆነው ማለት ነው። ለመሰዳደብ፣ ለመበሻሸቅ፣ ለመደባደብ ዲናችንን ባንጠቀምበት ጥሩ ነው ራሱ ማለት ነው። ምንደባደብለት ምንሳደብለት እውነት የለንም። የያዝነው እውነት ምንሳደብለት አይደለም፣ ምንደባደብለት አይደለም። ሀቅ ነው። ሀቁን ሰዎች እንትን ማለት አለባቸው፣ ማወቅ አለባቸው ማለት ነው። ያንን ነው የምንለው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት በእንትን ላይ ማለት ነው? እንትን ምንድን ነው ለኔ ብሎ የተወ አይደል ያሉት? ለኔ ብሎ የተወ ክርክሩን ንትርኩን ለኔ ብሎ የተወ ሰው ጀነትን ምን ለዋለው አሉ ዋሶ ነው አለው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው አይደለ? ሱነን አቢ ዳውድ መጽሐፍ 43 ቁጥር 28 ላይ እንደዛ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። የሀቅ ባለቤት ሆነው እንኳን ክርክርን ለተወ ሰው በአጸደ ጀነት ላለው ቤት ዋስን ይሆነዋለው ብለዋል። የሀቅ ባለቤት ሆኖ ሀቁ ራሱ ጋር እያለ ግን ለክርክር፣ ለጭቅጭቅ፣ ለንትርክ፣ ኮንፍሮንቴሽን ለሚፈጥር ነገር አረ ወደዛ እኔ ወደዛ ምን አጨቃጨቀኝ ምን አነታረከኝ ብሎ ወይ ለተወሰው ጀነት ዋስ ሆነዋለው አለ። ጭቅጭቅ፣ ንትርክ፣ ኮንፍሮንቴሽን አይፈቀድም በኢስላም ማለት ነው። ይሄንን ነው የሚናገረው ማለት ነውና ከዛ አንፃር ነው አንተ በርታ፣ በተቻለ አቅም ዲን ላይ መጎበዝ ነው ያለብህ። አላህ ይጨምርልህ። አሜን ኢንሻአላህ ጀዛከላሁ ኸይር። እንግዲህ ስለ ያላችሁ ጥያቄ ካላችሁ መጠየቅ ትችላለህ። እሺ እኔ ስለ ኢየሱስ ልጠይቅህ ነበረ። ኢየሱስ አምላክ ካልሆነ ለምን አምላክ ተደርጎ ተሰበከ? አሁን አምላክ ካልሆነ አምላክ ነው የሚል አለ ባይብል ላይ ይኖር ይሆን? ባይብል ላይ የሌለ ነገር ነው መምህራኖቻችን የሚያስተምሩ። አዎ አንደኛ እሱ ነው። ሁለተኛ ነገር ደግሞ ያው እንትኑ ነው። አንዳንድ ነገሩ እነሱ የሚያቀርቧቸው ነገሮች አሉ። በድንግልና መወለዱ ኢየሱስን ማረጉን ምናምን ነው እንትን የሚሉት እነሱ። በድንግልና መወለዱ ማረጉ፣ በዛ ላይ ደግሞ ኦንቶሎጂካሊ ሳይሆን በእንትን ደረጃ አምላክ ሊሆን ይችላል። ምንድን ነው የሚባለው? ፈንክሽናል በሆነ መልኩ ማለት ነው። ለምሳሌ ሙሴ አምላክ ተብሏል አይደል? በባይብል አምላክ ተብሏል። አዎ አምላክ ተብሏል። ግን ኢየሱስን ሁለተኛ ክፍለ ዘመን ላይ የነበሩ ሰዎች ሐዋርያቶች ካለፉ በኋላ የነበሩ ሰዎች ኢየሱስን ሁለተኛ አምላክ ብለው ነው የሚያምኑት የነበረው። ሁለተኛ አምላክ ብለው ነው የሚያስቀምጡት። ሁለተኛ አምላክ ገባሽ? አንዱ አምላክ አለ፣ ከዛ ሁለተኛ አምላክ ብለው ነበር የሚያስቀምጡ የነበረው። እንዴት እንደዳበረ ላሳይሽ ነው። ኢየሱስ አምላክ ነው የሚለው ስብከት በኋላ ላይ እንዴት እንደመጣ እንዴት እንደዳበረ አንዳንድ ነገሮችን ረጋ ብለን ማየት ያስፈልጋል ማለት ነው። ኢየሱስን ሁለተኛ አምላክ ወይም ደግሞ ሌላ አምላክ ብለው የሚያምኑ ሰዎች ነበሩ። ራሱ ታውቂያለሽ ይሄንን? ሁለተኛ አምላክና ሁለተኛ ጌታ የሚሉት ማለት ነው። ለምሳሌ በእንትን ላይ የአውሳቢዮስ ዘቂሳሪያ ምን ይላል መሰለሽ? ቸርች ሂስትሪ በሚለው መጽሐፉ መጽሐፍ 1 ምዕራፍ 2 ቁጥር 9 ላይ ሙሴ ከአብ ቀጥሎ ሁለተኛ ጌታ መሆኑን በግልጽ አውጀዋል አለ። ስንተኛ ጌታ? ስንተኛ ጌታ? ሁለተኛ ጌታ። ቀለሜንጦስ ዘእስክንድርያ ሲናገር የስትሮማታ በሚባለው መጽሐፉ ላይ ምዕራፍ 14 ላይ በአብ ፈቃድ ሁሉ ነገር ወልድ ሁለተኛ ነው የሚለው። ደረጃው ሁለተኛ ነው ብሎ ነው የሚያስቀምጠው። ጦጦሊያስ ዘካርቴጅ ደግሞ ምን አለ? በባህሪ ሳይሆን በህልውና መንገድ በደረጃ ሁለተኛ ነው ብሎ ነው ያስቀመጠው። ሁለተኛ ነው ብሎ ነው ያስቀመጠው። ኦሪገን አርጌንስ
አጌኒስት ኮንትራ በሚባለው መጽሐፉ ላይ ምዕራፍ 5 ቁጥር 39 ላይ ምን ይላል? ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ስንተኛ አምላክ? ሁለተኛ አምላክ ይለዋል። አዎ ዮስጦስ ሰማዕቱ ጀስቲን ማርቲርስ ፈርስት አፖሎጂ በሚባለው መጽሐፉ ላይ ምዕራፍ 13 ቁጥር 6 ላይ ሌላ አምላክና ሌላ ጌታ ለሁሉ ነገር ፈጣሪ ይገዛል አለ። ሌላ አምላክ ይለዋል። አይሽ እንዴት እንደዳበረ ማለት ነው። ከዛ በኋላ ነው ወደ ጉባኤ ስትመጪ 325 የኒቅያ ጉባኤ ላይ በአርዮስና በአትናቴዎስ መካከል ለነበረው ግጭት አካል ዘእም አካል ባህሪ ዘም ባህሪ ከባህሪ ባህሪ ወስዶ ከአካል አካል ወስዶ ተወለደ። አምላክ ከአምላክ የተገኘ አምላክ ነው ብሎ ማስተማር ጀመሩ። አምላክ አምላክን አስገኘ። ከዛ በኋላ ተመልሰው እነሱ በባህሪ አንድ ናቸው የሚል ትምህርት መጣ። ሃኒ እናትሽ ሰው ናት አይደል? አዎ። አንቺ ምንድን ነሽ? ሰው። ኦኬ። ከምንድን ነው የተገኘሽው? አንቺ ከሰው ነው የተገኘሽው አይደል? አዎ። ማንነትሽ የተገኘው ከማንነቷ ነው። ምንነትሽ የተገኘው ከምንነቷ ነው አይደለ? የእናትሽ አንቺና እናትሽ ስንት ሰዎች ናችሁ? አንድ። ለምን አንድ ይሆናሉ? አንቺና እናትሽ ስንት ሰው ናችሁ? በምንነት ስንት ሰው ናችሁ? እነሱ አብ እኮ ሰው አይደለም አይደል እንዴ? እኮ አብም አምላክ ነው ወልድም አምላክ ነው። አምላክ ከአምላክ ከተገኘ ስንት አምላክ ነው የሚሆነው? ሁለት ነው የሚሆነው መሰለኝ። እንደዛ ነው የሚሆነው። በቃ አይሽ ሁለተኛ አምላክ ይለዋል ራሱ። ሌላ አምላክ ይለዋል፣ ሁለተኛ አምላክ ይሉታል። እሱ ነው የምልሽ። ለዛ ነው ይሄ ነገር ነው የዳበረው ትምህርቱ ማለት ነው። እና እንትኑ አሁን አምላክ መባሉ አይደለም ችግሩ፣ ግን ከአምላክ አምላክ ተገኘ የሚሉት ነገር አለ። ከአምላክ አምላክን ወለደ፣ እግዚአብሔር እግዚአብሔርን ወለደ። አይምሮሽ ይቀበለዋል? እግዚአብሔር እግዚአብሔርን ወለደ። እግዚአብሔር እግዚአብሔርን አይወልድም፣ ግን ፍጹም አምላክ ፍጹም ሰው ነው የሚሉት ነው። እግዚአብሔር እግዚአብሔርን ወለደ የሚል ጥቅስ አለ። እግዚአብሔር እግዚአብሔርን ወለደ የሚል ትምህርት አላቸው እነሱ። እግዚአብሔር እግዚአብሔርን ወለደ ጥቅስም አለ እንትንም አለ። ራሱ በትምህርት ደረጃም ላሰማሽ እችላለሁ። መምህር ታሪኩ አበራ ላሰማሽ እስቲችን ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ እግዚአብሔርን ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግ ፍየል አይወልድም። አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። ይበቃል። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። ይበቃል አልኩ እኮ አሰማም እንዴ? እንዴት ያለ ነገር ነው? እኛ የምንፈልገው በቃ አንዴ ከተናገርክ በቂ ነው። ለምንድን ነው የምትደጋግመው? መምህር ታሪኩ አበራ ተው እንጂ እንዴ። ሀኒም እኮ ይሰለቻታል። አንዴ ተናገርክ በቃ እንትን ደገምክ ይሻልን። አሁን ለአራተኛ ጊዜ ታወራለህ እንዴ? ተው እንጂ መምህር ታሪኩ ምን አይነት ሰው ነው? እሺ ያኔ ቀጥይ። ሰማሽው? ሰሙት። እግዚአብሔር እግዚአብሔርን ነው የሚወልደው አለ። ስለዚህ እግዚአብሔር እግዚአብሔርን ነው። መጽሐፍ ቅዱስ መምህራኖቻችን ባስተማሩት ሳይሆን መጽሐፍ ቅዱስ ላይ ነው ትክክለኛ እውነት ያለው። እነሱ በጣም ብዙ ነገር እየጨመሩ ነው የሚናገሩት የሚያወሩት ነው እኮ። እሱን ነው እኮ የምልሽ እኮ። ለዛ እኮ ነው እግዚአብሔር እግዚአብሔርን ከወለደ ሁለት ነው የሚሆነው። ስለዚህ አምላክ አምላክን ወለደ ብሎ ነው የሚያምኑት። ያንን ደግሞ አንቺም ታውቂዋለሽ ራሱ ማለት ነው። በሬ በሬን ሲወልድ ሁለት በሬዎች ነው የሚሆኑት። አምላክ አምላክን ከወለደ ደግሞ ሁለት አምላክ ነው የሚሆነው። እንደዛ ነው። በጣም ከባድ ነገር ነው። እግዚአብሔር እግዚአብሔርን ከወለደ በጣም ከባድ ነው የሚሆነው እና አላህ ይድረስልን። አላህ ይሁነን። የምር ከእንደዚህ አይነት ትምህርት አላህ ይጠብቀን። የምር በጣም ነው ከባድ ነው ራሱ ማለት ነው። ምን ይላል? አካል ዘም አካል ባህሪ ዘም ባህሪ ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይ አካል ዘም አካል ባህሪ ዘም ባህሪ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ባህሪ ዘም ባህሪ የተወለደ ልደት የማይመረመር ብሎ ነው ያስቀመጠው። አምላክ አምላክን ወለደ የሚል ትምህርት በጣም ከባባድ ትምህርት ነው።
ወለደ የሚል ነገር ማለት ፈጣሪ ሲወልደው ማለት ነውና እኔ አይ ዶንት ኖ እንዴት እንደምታደርጊ አላውቅም። ራሱ እግዚአብሔርን ወለደ የሚል ትምህርት በጣም ከባድ ነው። ደግሞ ባህሪ ነው ደግሞ የሚወልደው እኮ ራሱ ኖርማል እንትን ቢሆን ጥሩ ነው። ባህሪንም ራሱ ጭምር ነው የወለደው። እኛ ቤተክርስቲያን አስተማሪዎችን ከእመቤታችን ኢየሱስ ክርስቶስ ከእመቤታችን ይኸውልሽ ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ እዩ። ከእግዚአብሔር ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ ይኸውም ከአብ ባህሪ የተገኘ ነው ይላል። ከባህሪው ነው የተገኘው። አስቢ፣ ከባህሪ የሚገኘው ደግሞ ባህሪ ነው ራሱ። ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩኝ ከእግዚአብሔር የተገኘው እግዚአብሔር ነው እንጂ ይላል። ወይ ጉድ! ከእግዚአብሔር የተገኘው ምንድነው? ከእግዚአብሔር የተገኘው ምንድነው? ፈልገው ነው። ከእግዚአብሔር የተገኘው እግዚአብሔር ነው። ከእግዚአብሔር የተገኘው እግዚአብሔር ነው። አስገኝ እግዚአብሔር አለ፣ የሚገኝ እግዚአብሔር አለ። እግዚአብሔርን አስገኝቶታል ራሱ ማለት ነው። ሃይማኖተ አበው ምዕራፍ 88 ቁጥር 9 ላይ እርሱ ከአብ ባህሪ የተገኘ ነው ይላል። እግዚአብሔር ከእግዚአብሔር ሲገኝ ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእማካል ባህሪ ዘንባሪ ነው ይላል። እንደገና ደግሞ ተመልከቺ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። እንዴት የባህሪ ልጅ ነው? ባህሪ ነው። አባትና ልጅ ባህሪ አድርጎ ለምን ያስቀምጣቸዋል? እንደገና ተመልሶ ሃይማኖተ አበው ምዕራፍ 99 ቁጥር 6 ላይ እኛም አብ እንዳልተወለደ አስገኝም እንደሌለው ፈጽመን እናምናለን እናስተምራለን። አባትነት አይፈለስም አይለወጥም፣ ከማንም አልተወለደም፣ ለመገኘት ምክንያት የሆነው ማንም የለም። አብ አልተወለደም፣ አልተገኘም። ወልድ ግን የተገኘ ነገር ነው ራሱ። ሃይማኖተ አበው ምዕራፍ 6 ቁጥር 2 ላይም እንደዛ ነው የሚለው። በእግዚአብሔር አብ እናምናለን፣ በባህሪው አስገኝ የለውም፣ ተፈልጦ የለውም፣ ተከፍሎ የለውም። እሱ ኮዝ ኦፍ ኤግዚስተንስ ነው፣ ምንጭ ነው፣ መንስኤ ነው፣ ምክንያት ነው፣ መሰረት ነው፣ አስገኝ ነው። ይሄን ነው እንትምልለው ማለት ነውና ከባድ ትምህርት ነው ራሱ። አላህ ይሆናችሁ እንግዲህ ማለት ነው። ኦሪት ዘፍጥረት 2:22 ላይ ታስታውሻለሽ? 23 ያህዌ አምላክ ከአዳም የወሰዳትን አጥንት አድርጎ ስጋ አድርጎ አመጣት ይላል። ሴት አድርጎ ሰራት፣ ወደ አዳም ማምጣት። አዳም ሲያገኛት ይቺ አጥንት ከአጥንቴ ስጋዬ ከስጋ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላለች። ከማን የተገኘችው? ከአዳም ነው አይደል የተገኘችው ማለት ነው። አዳምና ሔዋን ስንት ሰዎች ናቸው? ሁለት ናቸው። እንደዛ ነው። አምላክን ካስገኘ ስንት አምላክ ነው የሚሆነው? ሁለት አምላክ። ይሄ ነው እንግዲህ። ያልተወለደ አምላክ ደግሞ አለ። ያልተወለዱ አሉ፣ ሁለት ናቸው ራሱ ይቀሩ አሉ። ከማርያም የተወለደው አለ። እነሱ ማን ናቸው? ማርያም የወለደችው አሉ። አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ፣ ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ። ሁለት በክርስትና ሃይማኖት ውስጥ ሃኒ ያልተወለደ በባህሪ ውስጥ መወለድ የሚባል ባህሪ የሌለው አምላክ አለ። ሰምተሽ ታውቂያለሽ? ይሄን አምላክ ነው። አልወለደም፣ አልተወለደም፣ አይወልድም፣ አይወለድም። በባህሪ ውስጥ መወለድ የሚባል ባህሪ የሌለው ነው። ማን ነው? ግን አምላክ ነው። ያመልኩታል ሁላ። ማን? ፈልጊ እስኪ ማን ይመስልሻል? ፈልጊ። ልክ እንደ አላህ አብማ ይወልዳል። አብ፣ ወልድ፣ መንፈስ ቅዱስ እና እግዚአብሔር። ከዛ ውጪ ሌላ ምን አለ? አይወልድም፣ አይወለድም፣ አልወለደም፣ አልተወለደም። በባህሪ ውስጥ መወለድ የሚባል ባህሪም የለውም። ግን አምላክ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ ግን አያውቁትም። ብዙ ሰዎች ክርስቲያኖች አያውቁም። ያልወለደም ያልተወለደም የማይወልድም የማይወለድ በባህሪ ውስጥ መወለድ የሚባል ነገር የለውም። መንፈስ ቅዱስ ሰራጺ ነው ሚሉት። ሰራጺ ነው ግን አይወልድም አይወለድም። ሰራጺ ነው ግን አይወልድም አይወለድም ማለት አዎ። ስለዚህ እንደዛ ነው። ከማን ጋር ይመሳሰላል ይህ ትምህርት? ከማ ትምህርት ጋር? እኛ ሙስሊሞች አላህ ምንድን ነው እንላለን? አይወልድም አይወለድም። መውለድና መወለድ ደግሞ ባህሪው አይደለም ነው ብለን ምናምን አይደል? እንደዛ አይደል ብለን ምናምን አላሁ አሐድ አላሁ ሰመድ ለሚወልድ ወለሚወለድ አላህ አልወለደም አልተወለደም ነው ብለን ነው። አይወልድም አይወለድም ብለን ነው
ምናምን ነው። አልወለደም አልተወለደም መውለድና መወለድ የሚባል ባህሪ የለውም አይደል? ስለዚህ እኛን ለምን ይቃወሙናል? እነሱ ጋርም እኮ አለ እኮ የማይወልድ የማይወለድ አምላክ አለ። ያልወለደ ያልተወለደ እንደገና ደግሞ የማይወልድና የማይወለድ በባህሪ ውስጥ መውለድና መወለድ የሌለ ግልጽ ነው። ይሄን ይመስላል እንግዲህ ስለዚህ ምን ይሻለናል? መስለም ነው። አንቺ እኮ ዝም ብለሽ እኮ ነው ውስጥሽ ሰልሞ ውስጥሽ ሰልሞ ውስጥሽ ሰልሞ ፈርታታ ማለት እረኛ የሌለው በግ የሚቆዘበዝ በግ ማለት ነሽ አንቺ። እኔ ይኸውልህ ስለ ስላሴም ስንጠይቅ ሚስጥረ ስላሴ እስቲሻሁን ስለ ስላሴ በደንብ አስረዳኝ። ሚስጥር ሳይሆን በአማርኛ በቃ ግልጽ አድርገህ ስላሴ ሚስጥር አይደለም ይሄ ነው ብለህ አስረዳኝ እስቲ። ስለ ስላሴ ስንጠይቅ ሚስጥር ነው እንባላለን። ሚስጥር ከሆነ ደግሞ እኔ ያን ሚስጥርን መረዳት ካልቻልኩኝ ብዬ ነው ራሴን እንደ እንትን ማደርገው እንጂ ሚስጥር ከሆነ እኔ ልረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ ነው እንጂ የሆነ እንዴት ልበለ በጣም ከባድ ነው። ቀለል አድርገሽ ምን እንደምታደርጊ ታውቂያለሽ? የምጠይቃቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። አዎ ይልሻል። ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቂያቸው። ሶስትነት ማለት ነው ትርጉሙ። ስላሴ ማለት ሶስትነት ማለት ነው። ሲምፕሊሲቲ ድገሚልኝ። ሶስትነት። አዎ። ስለዚህ አምላክ ሶስትነት ነው ወይ ብለሽ ጠይቂያቸው። ያ ጥያቄ አይመልሱልሽም ራሱ ማለት ነው። እና እዚህ ጋር ምን ይላል መሰለሽ? ሰይፈ ስላሴ ዘቀዳ ለመለኮትን ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ይመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት ሶስትነት ምስጋና ይገባላል። ሰይፈ ስላሴ ዘረቡ አምላክ ሞተ ይሉሻል። እንዴት ሞተ ስትያቸው በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ መለኮት ሶስት ነው፣ ግን በምን በአካል ሶስት ነው ይላል። እዚህ ጋር ነው ደግሞ አሁን ተመልካች ሰይፈ ስላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ ደግሞ በጽርሐ አርያም ለሚኖር ልዩ ሶስት አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ከዛ በኋላ አንድ አምላክ ነው ይላሉ። ተመልሰው መጥተው ማለት ነው። ተመልሰው መጥተው ይላሉ አንድ አምላክ ነው ይላሉ። ከዛ ደግሞ ተመልሰው ደግሞ ሐምሌ 7 ቀን ለሚከበረው የስላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን እንዲህ የሚል ዜማ አለ። አይተሽ ከሆነ መሐሎ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘመክናሁ ለአብ ይመስሎ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላው መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ጭማሪ ነው። ዘዳግም 6:4 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ አለ። እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር ነው እያለ እዚህ ጋር ደግሞ ሶስት አሉ እየተባለ የሚባልበት ነገር ትንሽ ይከብዳል። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይም አምላካችን ያለ መለየት ሶስት ነው ይላል። ዝገምላችሁ አንዴ ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት ሶስትነት ምስጋና ይገባዋል። ለመለኮት ሶስትነት ምን ይለዋል? ምስጋና ይገባዋል። ለዛ ነው ዘዳግም 13:7 ላይ አንተም አባቶችም የማታውቃቸው
ሌሎች አማልክት እናምልክ ብሎ ቢያስትሽ አትበሉ ይላል። አይሁዳኖች እስራኤሎች የማያውቁት አብርሃም የማያውቀው ይስሐቅ የማያውቀው ያዕቆብ የማያውቀው ነቢያት የማያውቁት ሶስት ብለው የማያውቁትን ስሉሳውያን ወይም ደግሞ ትሪኒታሪያን የሚባሉ ሰዎች አንድም ሶስትም ነው ብሎ የሚያመልኩት አምላክ በጣም የሚገርም ነው ራሱ። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ምን እንደሚጠቅያለሽ? ሶስት ልዑላን ገዢዎች፣ ሶስት ጌቶች፣ ሰለስቱ አጋዕዝት። እግዚ አንድ ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። ሶስቱ ጌቶች ያለ አጋዕዝተ ዓለም ሥላሴ ቅጠል እንኳን ከግንዱ ተለይቶ አይረግፍምና ይላል። አጋዕዝት ማለት ጌቶች ማለት ነው። ዓለምን የሚያስተዳድሩ ስንት ጌቶች ናቸው? ሰለስቱ አጋዕዝት ናቸው። የሰማሽኝ ነው? ሰለስቱ አጋዕዝት ማለት ምን ማለት ነው ትርጉሙ? ሶስቱ ጌቶች ነው። ሶስቱ ጌቶች ማለት ነው። አጋዕዝተ ዓለም ሥላሴ አጋዕዝተ ዓለም ሥላሴ ዓለምን የሚገዙ ዓለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። እዚሁ ላይ ደግሞ ቅድስትም ይባላሉ። አጋዕዝተ ዓለም ቅድስት ችግር የለውም። ቅድስት ማለት የቅዱስ ብዙ ቁጥር መሆን ይችላል። የብዙ ቁጥር መሆን ይችላል። ቅድስት ማለት ለሴት ሲሆን ነው። ቅዱስ ለወንድ ነው፣ ቅድስት ለሴት ነው። ግን ቅድስት የሚለው ቃል በግዕዝ ለብዛትም እንጠቀምበታለን። ለብዛትም ቅዱሳን የሚለውን ተክቶ የመጣ ነው። ሥላሴ ምን ይባላሉ? ስሉስ ቅዱስ ይባላሉ። ስሉስ ማለት ምን ማለት ነው ታውቂያለሽ? ስሉስ ቅዱስ ምን ማለት ነው ዲያቆን? ስሉስ ማለት ምን ማለት ነው ዲያቆን? የሆነ የሚሰልሱ ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ። ስሉስ ቅዱስ ማለት ምን ማለት ነው ዲያቆን? ሶስት ቅዱስ ማለት ነው። ሶስቱ ቅዱሳን ሶስት ቅዱስ ማለት ነው። ስሉስ ቅዱስ ማለት ዝልኝ ይሄን ካስክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ሥላሴ ማለት ሶስቱ ሥላሴ ማለት ነው። ሶስቱ ምን ሥላሴ ማለት ነው ራሱ ማለት ነው። ራዕይ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ። ወይቤሌ አትስገድ አልቁ ዮጊ ገብረ አጋስቲኪ ነአ ወሐዘከ ነቢያት ወእዘል ያቅቡ ቃለ ዝንቱ መጽሐፍ ወአንተ ስለ እግዚአብሔር ስገድላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዝኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል ራሱ የለው። አንድምታው ላይ ግን ምንድነው ያለው? ገብረ አጋዕዝተ አነ የጌቶች የሥላሴ ገዢ ነህና ሐዋርያት ጌቶች የሆኑትን የሥላሴ ገዢ ነህና ብሎ ያስቀምጣል። ጌቶች ጌታ አይደለም እኮ ያለው ጌቶች አጋስቲከ እያለን አጋስት ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ሥላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋስተ ዓለም ሥላሴ የአብርሃምን የልቡን ቁራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ ይላል። አጋስተ ዓለም ዓለምን የሚገዙ ጌቶቹ አጋስተ ዓለም ማለት የዓለም ጌቶች ማለት ነው ትርጉሙ ማለት ነው ራሱ ማለት ነው። እንዝራ ስብሐት መጽሐፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ ቆምሽ እንጨት አንቺ ነሽ ይላታል። ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? ሃኒ ክርስቲያኖች የሚያመልኩት ስንት ጌታ ነው? አንድ ነው። ግን ይሄ አንድ ሥላሴ ሰለስቱ አጋዕዝት ይላል። መክሊትን አስገቧት። ሰለስቱ አጋዕዝት እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ጎትታት እንትን ነው መሰለኝ ገስትም ላይ የለችም። السلام عليكم ورحمة الله وبركاته. ندينا أستاذ ندينا. وعليكم السلام ورحمة الله وبركاته. ندينا. أفح بسلامنا. الحمد لله. رالو. ما قبل كينو. تنش
ኦኬ ማታ ማታ ለዛ ይሆናል በቃ ላገኘው ማለት አይ ማሻአላ ስጠፋ ትንሽ ቀዝቀዝ ይላል ኡስታዝ ቅድም ከዲያቆን ጋር ስታወሩ ከዛሬ በፊት ከሰማሁት ጋር ትንሽ ግራ አለኝ መዋት የሚለው ቃል ሟች ብለው ሲተረጉሙት ነበር ብዙ ጊዜ የሰማሁትና ሊኩሊ ብቻ አረብኛ ጋር እንዳይቀላቀልብኝና ለሁሉም ነፍሶች ሟች ነው ወይስ ለነፍሶች ሁሉ የሞተች ብሎ ነው የሚተረጉመው አይ ለሁሉም ነፍስ ለሟች ሁሉ ነፍስ ቤዛ የሆነች ብሎ ሲተረጉሙ ስለሰማ ወጣ ኔትወርክ ነው መሰለኝ መልሱት እሱ እስከሚመለስ ኡስታዝ ጥያቄ ልጠይቅ ሰላም አለይኩም ኦኬ ልጨርስና እንትን ይበል እሱ ይግባ እስከዛ ድረስ ማለት ነው ልጨርስ የሥላሴን ጉዳይ ተመችቶኛል ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል አለ ለመለኮት ሶስትነት ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 75 ላይ ደግሞ ለሥላሴ ሶስትነት ምስጋና ይገባል የሥላሴ ሶስትነት ነው ምስጋና እየተገኘ ያለው ይሄን ነው ይሄኛውን ነው በጣም የሚያስፈራ ይሄንን ስሙት ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል ማናት የምትመለከው ልዩ የምትሆን ሶስትነት በሶስት አካላት ማናት እሷ ማናት በሶስት አካላት በአብ በወልድ በመንፈስ ቅዱስ የምትመለከው ሶስት ልዩ ሶስትነት የምትባለው ማናት የምትመለከው አረ ማናት ነገሩኝ እኔ እቺን አላቃትም እኔ ሰምቼ አላቅም ልዩ የምትሆን ሶስትነት በሶስት አካላት ታውቃ በሶስት አካላት የምትመለክ አረ ማናት እቺ ሶስትነት የምትባለው ማናት እኔ ምን አውቄ ጻፊው በደንብ እንዳጠይቄ በጻፊው እንደዛ ከጥያቄ ጋር ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ እኔ እኮ ቪዲዮ መክፈት ራሱ አልችልም ላሳያችሁ ነበር የሚችል ሰው አለ ማውጣት የሚችል ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ የሚችል አሚር ትችላለህ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ምን ልክፈትልህ ኡስታዝ ሃይማኖተ አበው ማውጣት ትችላለህ ሃይማኖተ አበው ሃርድ ኮፒ ነው ያለኝ ቤት ነው ስራ ቦታ ነኝ ኦኬ የሚችል ሰው አለ ሶፍት ኮፒ ያለው ሐሰን ታቻልና እስኪ ሐሰን አንድ ቁጥር ጻፍልኝ ሐሰን ላስገባው ኡስታዝ ሰላማዲን ካለ አንድ ቁጥር ጻፍ አንተ ሐሰን ነው ከተመቸ አንድ ቁጥር ጻፍልኝ አልገባ ከባድ ነው ግን ያዙት ለማንኛውም ማለት ነው ሲመቻችሁ አውጡላቸው ማለት ነው ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ምዕመናን ክርስቲያን ነው ወይስ ሰላም ብያለሁ ምዕመናን ክርስቲያን ነው እየወጣ ነው ኔትወርኩ ነው መሰለኝ መልሱት ካለ አንዳንድ ጻፍና ግባ ሙእሚን ምእመን በግዕዝ በአማርኛ አማኝ ማለት ነው ትርጉሙ ምእመናን ማለት ደግሞ ሙእሚኑን ነው በአረብኛ ምእመናት ማለት ደግሞ ሙእሚናት ማሻአላ ተመሳሳይ ነው ሐሰን ማውጣት ትችላለህ አዎ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ያለውን አውጣላት ይሄ እዚህ ጋር ሃይማኖት ይሄን እዚህ ሃይማኖተ አበው ከዛ ምዕራፍ
የትኛው 99 ቁጥር 5 ምዕራፍ 99 በምዕራፍ ነው የተቀመጠው። በምዕራፍ ነው የተቀመጠው። እዚህ ላይ ግን በምዕራፍ የትኛው ነው ኡስታዝ? የትኛው ነው? ምን ምዕራፍ ነው እንጂ ስትነካው ምዕራፍ አለው ራሱ ያሳያል። ንካው፣ አንዱን ንካው። አዎ ስንት ነው አሁን? እስቲ አሁን ምዕራፍ 7 ነው ያለኸው። ከዛ ግባ እንደዛ ወደዛ እንትን በል ሃይማኖተ አበው ምዕራፍ 7 ከዛ ወደ ላይ ወታች ወረድ ንካው እስቲ አሁን ምዕራፍ 116 ነው ያለኸው። አሁን ወደ ኋላ ወደ እዛው እያለ ንካው። አትነካካው። እሺ አትነካካው። እዛው እያለ እንደዚህ በለው። በእጅ እንትን በለው። በእጅ ነካካው። አዎ ንካው። ወደዛ። አዎ እንደዛ 108 107 106 104 100 ከዛ አሁን እዚህ ጋር ነው። ከዛ እንትን በል 100 ነው አሁን ያለው። አሁንም እንትን በል አንድ ዙር። አዎ ስንት ነበር ያልኩህ የነበረው? 99 5 አዎ ምዕራፍ 99 ቁጥር 5 ላይ አውጣ። ቁጥር 5 አሁን ቁጥር 5 ተመልካች እርሱ አንድ አምላክ ነው፣ ሶስት ማለት አይደለም፣ አንድ ፈጣሪ ነው፣ ብዙ አይደለም። የማይመረመር የአምላክነት ክብር ለመለኮት ገንዘቡ ነው። ፈጥኖ ይላል መግዛት በመተለ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት አለ። ማናት እቺ? ኧረ ማናት? ልዩ የምትሆን አይሻት እዚህ ጋር ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት። አይሻታኒ ልዩ የምትሆን ሶስትነት በሶስት አካላት ስላሴ ናቸው። ሶስት አካላት በሶስት አካላት ታውቃ የምትመለክ ማናት? ስላሴና ሶስት አካላት ይለያያሉ? ስላሴ በሶስት አካላት እኮ ነው ታውቃ ታይታቸው። በሶስት አካላት እነማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ናቸው። በዚህ በአብ ወልድ መንፈስ ቅዱስ የምትታወቀዋ ልዩ ሶስትነት የምትባለው ማናት? የምትመለከዋ ቤተክርስቲያን አይደለችም፣ እዛው ያለ ነገር ነው። ከመጣልኝ ላቀርማ ቁጥር 11 ላይ ያወጣልኝ። 11 ላይ ቁጥር 11 ላይ እዛው ላይ ቁጥር 11 ላይ አረ ለበለው ቁጥር 11 ላይ ነው እኮ ምዕራፍ 11 ላይ እኮ አላልኩ 90 ላይ ነው ያለው። 99 ላይ እዛው ቁጥር 11 ላይ እዛው ላይ ቁጥር 11 ላይ ሂድ ቁጥር 11 ላይ ሂድ አሁንም 96 ላይ ነው ያለው። ማን ተንቀሳቀስ አለ? ፍጥነት ደግሞ እኮ ቁጥር 11 እዛው ላይ ቁጥር 11 ላይ ቁጥር 11 እስቲ እሺ ፈጣሪያችን ያለ መለየት ስንት ነው ይላል? ግዕዙ የሚለው እንደውም አምላካችን ነው የሚለው፣ አምላክህን ነው የሚለው። አማርኛውን እስቲ አንብቢው። እኔ እስቲ አንድ ጊዜ እቺን አንብቢልን፣ እቺን ብቻ አንብቢልኝ። ፈጣሪያችን ስንት ነው አለ? ግን ፈጣሪያችን ስንት ነው? 3 ነው። አዎ ፈጣሪዎች የሚል ቃል እንዳለ ታውቂያለሽ? ስላሴ ፈጣሪዎች እንደሚባሉ ፈጣሪ ሳይሆን ፈጣሪዎች ስንት ነው? ፈጣሪዎች ከተባለ ስንት ነው የምታስቢው? ፈጣሪዎች የሚል ብዙ ቁጥር የለውም። ብዙ ፈጣሪዎች የሚለው ቃል ማለት ነው። መልካ ስላሴ ቁጥር 39 ላይ ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ ይላል። ፈጣሪዎቻቸው ሰይፈ ስላሴ ዘእሁድ ምዕራፍ 8 ቁጥር 41 ላይ ደግሞ ሶስት የምትሆን ፈጣሪ አምላኬ ጌታዬ ንጉሴ ሆይ ይላል። ሶስት የምትሆን ጌታዬ ንጉሴ አምላኬ ፈጣሪ ተመልሰው እኛ ጋር ሲመጡ አንድ ነው ይሉናል። ይሄ ይመስላል እንግዲህ። እሺ ሙሚ ምዕመናን ሰላም ነው? እንዴት ነህ? ደህና ነህ? ኦርቶዶክስ ነህ?
እኔ ክርስቲያን ነኝ። ኦርቶዶክስ ነህ ወይ ነው ያልኩህ? አይደለም። ፕሮቴስታንት ነህ? ስላሴ አማኝ ክርስቲያን ብትለኝ አሪፍ ነው እኮ። ታዲያ እኮ ስላሴ አማኝ ክርስቲያን ያለው ኦርቶዶክስ ካቶሊክና ፕሮቴስታንት ነው። ከሶስቱ ውጭ ነህ? ያ በሶስት ውስጥ ታዲያ ለምን ታፍርበታለህ? አንድ አምላክ በአብ ተገለጠ የሚል እስቲ ማስረጃው ከአብ እንጀምርና አንድ አምላክ በአብ ተገለጠ የሚል ጥቅስ ስጠኝ እስቲ ከባይብል። በሶስት አካል ተገለጠ አልከኝ አይደለ? እነዚህ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው አይደል? በስም አይደለም። አሁን ስም አይደለም እኮ አብ፣ ወልድ፣ መንፈስ ቅዱስ ስማቸው አይደለም፣ መለያቸው ሚናቸው ነው። ኦኬ ጥሩ፣ ችግር የለውም። እስከ ሶስቱ አካላት አንደኛው ማን ነው? እነዛን አካላት ንገረኝ እነማን እንደሆኑ። ከሶስቱ አካላት ወልድ ነው አንደኛው እኮ ሌላው። ስለዚህ አሁን በአብ ተገለጠ፣ አንድ አምላክ በአብ ተገለጠ የሚል ማስረጃ ስጠኝ ከባይብል። አንድ አምላክ በአብ ተገለጠ የሚል የለም። ታዲያ ለምን በአብ ነው? እሺ በወልድ ተገለጠ የሚል ታሳየኝ አምጣና። አንድ አምላክ በወልድ ተገለጠ የሚል አንድ አምላክ በወልድ ተገለጠ የሚል በወልድ ተገለጠ ስትል አልገባኝም። በወልድ ተገለጠ ማለት እኮ አንተ ነህ እኮ ያልከው እኮ አንዱ አምላክ በሶስት አካላት ተገልጧል አልከኝ። እነዛ ሶስት አካላቶች አንዱ አምላክ ራሱን በሶስት አካል ገለጠ ማለት አብ ላኪና ምንጭ እንደሆነ ይናገራል። ማነው ወልድ ደግሞ ተላኪና ነው አይደል? እንደዛ አይደለም ያልከው መናንዬ። አንተ ያልከው ምንድነው? አንድ አምላክ በሶስት አካላት ተገለጠ አልከኝ። እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው። ስላሴን ለማስረዳት ነው ባጭሩ፣ በቀላሉ አስረዳኝ ስላልከኝ አንዱ አምላክ በሶስት አካል ተገለጠ ነው ማለት ነው። የቱ ጋር ነው እንደዛ የሚለው? እሺ አንድ አምላክ እንደዛ የሚለው የለም። እንደዛ የሚለው እሺ ትምህርቱን ንገረኝ። መጽሐፍ ቅዱስ አስረዳኝ። አስተምሮቱ ነው ያለው። አስተምሮቱን ንገረኝ እስቲ። አስተምሮቱን ንገረኝ ስላሴ። ኦኬ እሺ፣ ስለ ስላሴ ዘፍጥረት ላይ እንሂድና የመጀመሪያውን እንይ። እሺ አንዴ ተመለስ። ጥቅስ እንረዳለን፣ እናገዛለን። የሚያወጣ አሰንም ስላለ ያወጣል። እኔ ማውጣት አልችልም። ቪዲዮ ይከፍትብኛል። ላወጣ ስል አልችልበትም፣ እውቀቱም የለኝም። ስንቱን የፈተፈትከውን ቪዲዮ መክፈት አልችልም ማለት ከብደናል። እንግዲህ እሱስ ማለት አሰን አለ ስለ እሱ ዶክሜንቶች አሉት ነው እንጂ አንተ መክፈት ያቅታል አላልኩም። እናንተ መክፈት ያቅታችኋል አላልኩም። ላ አንተ ነህ እንጂ ቪዲዮ መክፈት አልችልም አላውቅበትም ስትል ቪዲዮ ይሆንብኛል። እሺ ኡስታዝ መርሃባ። ቤት ስከፍት አይሻይለኝም። ምዕመናን እየጠበቅን። ኦኬ ወጣ እንዴ? ኔት ሊሆን ይችላል። አስመልሱት። አንዳንድ እያሳየ ነው። አስገቡት። ቆይ ልሳብህ እኔ ኔትወርኬ በጣም ነው የሚያስጠላው። አይዞህ ችግር የለው። እግዚአብሔርም አለ ይልና ሰውን በመልካችን እንደምሳሌ እንፍጠራል። እሺ እዚህ ጋር አንድና ሶስትነቱን ያሳያል። ማነው እንፍጠር ያለው? እግዚአብሔር። ለማን ያለው? ለሁለቱ አካሎች ነው። ለሶስቱ ማስረጃ ይኖረው? እስቲ ማስረጃ ስጠኝ። ኦኬ ወደ ማስረጃው ከመሄዳችን በፊት በመጀመሪያ እንፍጠር ያለው ጋር እንስማማ። እንፍጠር ብሏል። የሆኑ አካላቶች አሉ። አንድ አምላክ ነው ብሏል። አዎ ወዩሜር ኤሎሂም ነአሴ አዳም ይላል ራሱ። ወዩሜር ኤሎሂም ይላል። በመፍጠር ላይ የተሳተፉ አካላቶች አሉ የሉም? እሱ እናያለን። መጀመሪያ ግን ወዩሜር ኤሎሂም ነአሴ አዳም ይላል ራሱ ማለት ነው። እንፍጠር እያለ እኮ ነው። ታዲያ ነአሴ ማለት ምን ማለት ነው? ነአሴ ያው ወዩሜር ኤሎሂም ነአሴ አዳም ማለት ወዩሜር ኤሎሂም ማለት ኤሎሂምም አለ ነው የሚለው። ኤሎሂም ደግሞ ዘዳግም 6:4 ላይ ሼማ እስራኤል ያህዌ ኤሎሃይኑ
ነው የሚገልጸው አይደል? ሄሎይም ኦኬ፣ እንደዛ ብለን የምታስበው ኤሎሂም ማለት ብዛትን ነው። ያ በብዛት ነው። ሄሎይም ማለት ብዛትነትንም ይገልጻል። ምንን ያመለክታል? ነገርኛ ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሄሎይም ነው የሚለው አይደል? አዎ፣ ሶዛ ብዛትነቱን ነው የሚያሳየው አይደል? ስለዚህ ኤሎሂም ማለት ብዛትን ካመለክ ዘጸአት 7:1 ላይ ሙሴንን በፈርዖን ላይ ምን አደርግሃለሁ አለው? አምላክ አደርጋለሁ። አምላክ ለሚለው ቃል የገባው ምንድን ነው? ኦኬ አሁን እንግሊዝኛው ላይ እሱ ጋር ነው። አይ አምላክ ቃል ለሚለው ቃል የገባው ምንድን ነው? እሱ ጋር አሁን ሙሴ እኮ ለፈርዖን ነው እዛ ጋር ያደርገው ራሱ እግዚአብሔር ለፈርዖን ብቻ ነው ለዓለም አላደረገውም። አዎ እሱ አይደለም። ለምን አደረገው አይደለም ጥያቄው እኮ። አሁን እዛ ምን አስኬደን? አሁን በዚህ ጋር እንኳን ጨረስን። አሁን እዛ ሌላ ቦታ ነው። አይ ነው ችግር የለውም። እኔ እየጠየኩ ያለሁት አሁን ይኸውልህ ኤሎሂም አይደለም። ኤሎሂም የሚለውን ቃል እንተረዳው ነው። ኤሎሂም ብዜትን ብቻ አይደለም ያመለክተው ለማለት ፈልጌ ነው። በመጀመሪያ እኔ ብዜትን ብቻ እንኳን አልኩኝ፣ ግን ብዜትን ያመለክታል ነው። አያመለክትም ነው የምልህ። ለፈጣሪ ብዜትን አያመለክትም። ብዜትን አያመለክትም ይላል። አያመለክትም። እዛው ሲንጉላር ሲንጉላርን ብቻ ነው የሚያመለክተው። ለሲንጉላር ፐርሰን ሊያመለክት ይችላል። አዎ ያሳይ ብቻ አዎ ለምሳሌ እዛ ጋር አንተ ባመጣው አሁን አይ ለብዜት አያመለክትም ካልከኝ ኦኬ፣ ቆይ ወደ ጭቅጭቅ መጀመሪያ እንጨርስ። ለብዜት አያመለክትም። ለብዜት ለአንድ ፐርሰን ነው የሚያመለክተው። አንተ ባመጣው ጥቅስ ነው ላሳየማ ሀቢቢ። እኔ ባመጣው ጥቅስ ሲሆን ሄሎይም ሲል እግዚአብሔር በምድር ሲል እዛ ጋር ብዜቱን ነው የሚያመለክተው ወይስ አንድ ሲንግል? እኮ ላስረዳ አንዴ። በዕብራይስጥ ቋንቋ ውስጥ ኤሎሂም የሚለው ቃል አምፕሊቲዩድም ብዜትንም ለማመልከት ይመጣል። አንተ የጠቀስከው ጥቅስ ላይ ዘፍጥረት 1:26 ላይ ግን ኤሎሂም የሚለው ቃል የሚያመለክተው ሲንጉላር ነው። አዎ ኤሎሂም የሚለው ቃል አሁን ዘፍጥረት 1:26 ላይ ቆይ እዚህ ጋር አይገልጽም ግን እንፍጠር ብሎ ለማንኛውም ስለዚህ አሁን ምንድነው 1:26 ላይ እንከሳው ነው እንዳትሄድ ሌላ ቦታ ላይ 1:26 ላይ አሁን ለፕሉራል ነው የሚጠቀመው የሚለው የምታውቀው እኔ ጨርሻለሁ። በቃ አውሩ። እኔ ጥርሴን እያመመኝ ስለሆነ ብዙ አላወራም። አውሩ። ምን ብለህ ትጠቀምበታለህ? ዊል ሜክ ማለት ትችላለህ። ኦኬ ዘፍጥረት 1:26 ወጥቷል ሐሰን
አራለው አልወጣሁኝም። ስለዚህ አሁን ምንድነው እዚህ ጋር የምትለኝ? አሁን ዘፍጥረት 1:26 ላይ በእንግሊዝኛ ዊ ዊል ሜክ ይኸውልህ እና አሴ ስትል በዕብራይስጥ ይኸውልህ አሴ ማለት ከጨመርክበት ደግሞ እንፍጠር ዊ ዊል ሜክ ማለት ነው። ያ ማለት አምፕሊቲዩድን ለማሳየት ይመጣል፣ ግነትን ለማሳየት ይመጣል። ለየትኛውም አካል ሳትጠቀም ማለት ነው። ለምሳሌ ኤግዛምፕል ነው የምነግርህ። አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮባም የሚባል ንጉስ ታስታውሳለህ አይደል? የሰለሞን ልጅ ላሳየህ ነው። ግራማቲካሊ ላሳየህ እኮ ነው። እዛ ላይ ያለውን እያስረዳሁ። አሁን ይሄ ክፍል ምንድን ነው? እንፍጠር ሲል ምን እያለ ነው ለማለት ነው? አሁን ባጭሩ እሱን አስረዳኝ መጀመሪያ፣ ከዛ እንሄዳለን። ግነትን ነው የሚያመለክተው። ልፍጠር ሲል ምን ነው የሚገነው? እንፍጠር ማለት ራሱ ማግነን መረዳት አልፈለክም እኮ መረዳት አልፈለክም። ሎጂካሊ እኮ ነው የማወራው። አንዴ ተረጋጋ። እንዴ ተረጋጋ። ምን ሆነ ነው? እኔ እኮ ጸባይ ደስ ስላለኝ ነው የማወራ። አንዴ ተረጋጋ። እንደውም አንተ ነህ እኮ ማምጣት የነበረብህ እኮ ስላሴን ያሳያል ብለህ ዘፍጥረት 1:26 ላይ ገብተሃል። ዘፍጥረት 1:26 ላይ ያለውን አንተ አሰን አንድ ጊዜ አትረብሸን። አንድ ጊዜ እንትን አትበለው እንትን በለው። ዘፍጥረት 1:26 ላይ ባለው ጥቅስ መሰረት አንተ ስላሴን ያሳያል ብለህ አምጥተህ ማብራራት የነበረብህ አንተ ነበርክ። እኔ እያብራራው ላይ ያለው ቢያንስ ኢንሳይትን ለመጨመር እየተደራረብክ ነው የምታወራው። እና እንዴት እንግባባለን? ምዕመናንዬ እየተደራረብክ እኮ ነው የምታወራው። ጸባይ ጥሩ ሆኖ ደርባባ ሆነ ትደራረባለህ፣ ስታወራ ኦቨርላፕ ትፈጥራለህ። ያ ደግሞ እንዳንግባባ ያደርገናል ራሱ ማለት ነው። ዘፍጥረት 1:26 ላይ ስላሴን ያሳያል ብለህ ያልክበትን እሺ አንተ ንገረን። ይኸው ደቂቃ ልስጥህ። እሺ ኦኬ አሁን ይኸውልህ ለዚህ ጋር እግዚአብሔርም አለና አንድነቱን አሳየ። ከዛ ደግሞ እንፍጠር ብሎ ሌላ አካላቶች ከሱ ጋር በመፍጠር ላይ እንደተሳተፉ እነዛን አካላት ስለ አካላቶች ያወራል ብለህ ያልክበትን ግራማቲካሊ አሳየኝ። እንፍጠር ሲል ሌላ አካላቶች ከሱ ጋር በመፍጠር ውስጥ እንደተሳተፉ እያሳየ ነው እያለው። አያሳይም ነው የምልህ። ምክንያቱም ኤሎሂም የሚለው ቃል እንፍጠር ሲል ምንድነው ስልህ እኮ አንተ እንፍጠር ሲል ታዲያ ማንን ነው ስልህ እኮ ልፍጠር የሚለውን በሲንጉላር የነበረውን በፕሉራል አድርጎ ሲጠቀም አምፕሊቲዩድን ያሳያል ነው እያልኩ ያለሁት። ና የምትለዋ ነገር ግነት እግዚአብሔር ራሱን ቆይ እዚህ ጋር እንጨርሰው። እሺ እግዚአብሔር ራሱን እያገነነ ነው እንፍጠር ብሎ። አዎ ምን ነው የሚያገነው? እግዚአብሔር ራሱ ይገነና አይደል እንዴ? እንደዛ ነው እኮ እንደዛ ነው ይጠቀማል። አይ ነው የገነነ ነገር ምኑን ነው የሚያገነው? እንፍጠር ብሎ ያገናል በማግነን ይጠቀማል ነው የምልህ። ግራማቲካሊ እንደዛ አይነት ነገር ይጠቀማል። ምኑን ነው የሚያገነው? እግዚአብሔር ክብሩን ያገናል። እንፍጠር ብሎ አብዝቶ ክብሩን ያወርዳል እንጂ ሲጨምር በመፍጠር ላይ እንፍጠር ብሎ ሲጨምር ክብሩ ይወርዳል እንጂ። እዛው ላይ ምዕመናን እዛው ላይ ዘፍጥረት 1:26 ላይ ኤሎሂም የሚለው ግነትን ነው የሚያመጣው። እግዚአብሔር ማለት የሚለው በዩሜር ኤሎሂም ነአሴ አዳም አለ። አሁን ነአሴ የሚለው እኮ ኤሎሂም ማለት ነው የሚለው አይደለ? ኤሎሂም የሚለው ግነትን ነው ወይስ ብዜትን ነው የሚያመለክተው? ማለት አንድነቱን ነው አንድ መሆኑን ነው የሚያመለክተው። ያ ኤሎሂም የሚለውን ቃል ነው ያልኩ እኮ ነው ሲንጉላር መሆኑን ነው እኮ አልከኝ አንተ። ሲንግል መሆኑን ኤሎሂም እኮ ኤሎሂም የሚለው ቃል የቃሉ ትርጉም ሊተራሊ ኤሎሂም ማለት ምን ማለት ነው ሲተረጎም? ኤሎሂም እኮ ብዜትን ያመለክታል፣ ሲንጉልነትም ያመለክታል አልኩ። ምንድነው የቃሉ ትርጉም ምንድነው? ኤሎሂም የሚለው ቃል የቃሉ ትርጉም ምንድነው? የቃሉ ትርጉም እኮ ነው ስለ ብዜትና ስለ ሲንጉላር ነው የሚናገረው። የቃሉ ትርጉም ምንድነው? ስለምንድነው የሚያገለግለው አይደለም ያልኩህ። አሁንም በደንብ አዳምጠኝ እሺ። ኤሎሂም የሚለው ቃል ሊተራሊ የቃሉ ትርጉም ምንድነው እኮ? ይሄ ነው የቃሉ ትርጉም ትክክለኛው ብዜትንና ሲንጉልነትን የሚያመለክት ነው። ኖ አይደል? ኤሎሂም የቃሉ ትርጉም ምንድነው? እግዚአብሔር ኤሎሂም ብሎ ሲገባ ለምሳሌ አታዳምጥም ማለት ነው። አንዴ ክፈሽ ዘፍጥረት 1:26 አንዴ ዕብራይስጡን ክፈትለት። ኤሎሂም ማለት የቃሉ ትርጉም እንግዲህ መረዳት ካልፈለክ አንተ እኛ እየከፈትን እናሳያለን። አንዴ ክፈትለት ሐሰን። ዘፍጥረት 1:26 የቃሉ ትርጉም ኤሎሂም ማለት ምን ማለት ነው? የቃሉ ትርጉም ምን አለ ምዕመናን? ይኸውልህ ዋዲ እኔ እኮ አሁን በጣም በተረጋጋ ያነበብኩ እኔ አሁን ትርጉሙን እኮ አይደል አሁን ስለ ትርጉሙ ታስረዳኛለህ ስለምናምኑ እኔ አሁን አይ እንድትረዳው ነው። ይኸውልህ በቀላሉ እዛ ጋር ነሐሴ የሚለው እንድትረዳው ኤሎሂም የሚለውን ቃል አመጣውልህ። ኤሎሂም ማለት የቃሉ ትርጉም ምንድን ነው ብዬ ጠየቅኩ። እስቲ መልስልኝ። ምን ማለት ነው ኤሎሂም ማለት? እስቲ ተርጉሙና እናንተ ንገረኝ። ተርጉምና ንገረኝ። ኤሎሂም ማለት የኤሎሃ ብዙ ቁጥር ነው አይደለ? ኤሎሃ ማለት አምላክ ማለት ነው ትርጉሙ። ኤሎሂም ማለት አማልክት ማለት ነው። ቆይ አንዴ ምዕመናን
ኧረ ተው ተው ግን ኤሎሂም ማለት ሲምፕሊሲቲ ክፈት ሚዩትን እንትን አትበል። እሺ አማልክት እሺ አማልክት ማለት ነው እና አማልክት የሚለው ብዜትን ነው ግነትን ነው የሚያመለክተው ለፈጣሪ ብዬ ጠየቅኩ እኮ። አሁን እኔ ያወራ ያለሁት አንድ ላይ ስለሆነ ሲንጉላትን ስለሆነ አንድ 26 ላይ እኮ ነው ያለው። 26 ላይ ነኝ ያለሁት እኔም እኮ 26 ላይ ሲንጉላር ስለሆነ የገለጸው አንድ መሆኑን ሲንጉላር አይደለም እኮ ፕሉራል ነው የገለጸው ነው እኮ ማለት ኤሎሂም ማለት ፕሉራል ነው ራሱ ፎርሙ እንዴ። እግዚአብሔር ዓለም የሚለው ሆነ 26 ላይ ሲንጉላርነቱን ነው የሚያመለክተው አላልከኝም እንዴ አንተ? ለሲንጉላር ለግነት ያመለክታል እንጂ የቃሉ ትርጉም ፕሉራል ነው ማለት ኤሎሂያ ኖ አይ አንተ ግን ምንድን ያልከኝ ኦሪት ዘፍጥረት 1:26 ላይ እግዚአብሔርም ዓለም የሚለው በሲንጉላር እኮ ለአንድ ፐርሰን ነው የሚጠቀመው። አማልክት የሚለውን ለአንድ ፐርሰን ይጠቀማል ነው ያልኩህ። እኔ እኮ ኖ በሲንጉላር ነው ያልከኝ። ለሲንጉላር ፐርሰን ነው የተጠቀመው። ስለዚህ እግዚአብሔርም አለ ሲል በሲንጉላር ፐርሰን እየጠቆመ ነው። እግዚአብሔርም አለ ማለት አንድ እኮ ለሲንጉላር ፐርሰን ያ ሲንጉላር ፐርሰን አማልክት ተብሏል አልተባለም ነው ጥያቄው። ከተረዳይ ምዕመናንዬ እዚህ ጋር አልተባለም። አንድ ሲንጉል ነው አማልክት አልተባለ አምላክ ነው የተባለው። ኤሎሂም ተብሏል። ኤሎሂም ማለት የቃሉ ትርጉም ምንድነው እኮ? በሲንጉላር ነው እዚህ ክፍል ላይ የሚናገረው እኮ። አዎ ግን የቃሉ ትርጉም ምንድነው? ኤሎሂም ማለት የቃሉ ትርጉም ምንድነው ነው የጠየቀው። አማልክት ባንተ እኮ አማልክት ማለት ነው አልከኝ። ስለዚህ አማልክት የተባለው ማን ነው እዚህ ጋር? አንድ ፐርሰን ወይስ መልቲ ፐርሰን ነው? እዚህ ፐርሰን 1:26 ላይ ሲንጉላር ነው። አንድ ፐርሰን ነው። አንድ ፐርሰን ምን ተብሏል? አንድ ፐርሰንማ እግዚአብሔርም አለ ኤሎሂም ተብሏል። ወይ ምን ተብሏል? በአማርኛ ንገረኝ እየተረጎምኩ። እግዚአብሔርም አለ ነው እየተረጎምኩ ራሱን ኤሎሂም የሚለውን ቃል አሁን ትርጉሙን የሰጠውን ትርጉም እየተረጎምኩ ንገረኝ አንዴ። ዋሂድ አንተ እኮ ነህ አሁን እኮ ነገሩ አንተ እኮ ነህ ያልከኝ ራስህ እኮ እንዲገባ እኮ እኔ እንዲገባ ነው እኔ የምር ለመናገር እንዲገባ ነው። ልትቀይረው ነው አንተ ልትቀይረው አይደለም። ኤሎሂም ማለት ቃሉ ትርጉም አንተ ያልከኝ ልናገርና ልቀጥል ይሆናል። አንተ ምን አልከኝ? እግዚአብሔር ማለት ይኸውልህ ኤሎሂም ማለት የቃሉ ትርጉሙን ይኸውልህ የቃሉ ትርጉም አማልክት ማለት ነው። እዚህ ጋር አንድ ፐርሰን አንድ ዋን ሲንጉላር ፐርሰን አማልክት ተብሏል። ግን አማልክት ስለተባለ ለሱ ለዛ ለዋን ፐርሰን ሲንጉላር ነው ወይስ ማን ነው? አምፕሊቲዩድ ነው ወይስ መልቲቲዩድ ሆኖ ነው የገባው? ለዛ የገባው እሱ እንድትረዳ ነው የፈለኩት። ሲንጉላር ነው እዚህ ጋር የገባው እግዚአብሔርም አለ የሚለው ልድገምልህ ያልኩ አልገባህም። ጥያቄው አልገባህም። ልድገምልህ አንዴ እና ከገባ ገባ ነው፣ ካልገባ ደግሞ ጦስን ይዞ ይሄዳል። አይዞህ እሺ። ዘፍጥረት 1:26 ላይ ነገሩን አጠር አድርገን አንተ አሁን እዚህ ጋር ምን ልትለኝ ነው? አይ እንዲገባ ነው እንዲገባ የፈለገ ምንም ነገር እየገባህ አይደለም እና እንዲገባ ገብቶኛል። እኔ ስለገባኝ ነው ይሄን ነገር እያመጣሁ አዳማጭም አለ። ቆይ አንዴ እሺ ተረጋጋ ምዕመናን። አንዴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ሲል አለ የተባለው ፐርሰን አንድ ፐርሰን ነው፣ ሲንጉላር ፐርሰን ነው። ያ ሲንጉላር ፐርሰን ኤሎሂም ተብሏል። ኤሎሂም የሚለው የቃሉ ትርጉም ሲምፕሊ አማልክት ማለት ነው ትርጉሙ። አማልክት የሚለው ቃል ለዛ ለዋን ሲንጉላር ፐርሰን ለግነት ነው የዋለው ወይስ ለብዜት ነው የዋለው? ይህንን ነው ጥያቄው። ነሐሴ የሚለው እንድትረዳ ስለፈለኩኝ ነው፣ በቀላሉ ለማስረዳት አሁን ሚዩትን አንሳና እንትን በል። ይኸውልህ እዚህ ጋር እግዚአብሔርም አለ ሲል አሁንም ድገመው እስኪ። ምንድን ነው ያልኩህ? አንዴ ድገመው። እኔ ያልኩህ ወይስ ለብዜት ነው ወይስ ለግነት ነው የገባው ነው ያልከኝ? ምንድን ነው ያልኩህ? ለብዜት ነው ሄሊዮም የሚለው ያልኩህ ድገመው። ሄሊዮም የሚለው እዚህ ጋር ለግነት ነው ለብዜት ነው የገባው? አዎ ለአንዱ ፐርሰን ለሲንጉላሩ ፐርሰን የገባው ለብዜት ነው ወይስ ለግነት ነው የገባው? አማልክት የሚለው ቃል ለግነትም ለብዜትም አይደለም፣ ሲንጉላር መሆኑን ሊያሳይ ነው የገባው። ሄሊዮም እዚህ ጋር ሲንግል መሆኑን አንድ መሆኑን ነው የገባው። ለብዜት ሄሊዮም የሚለው የቃሉ ትርጉም ሲንጉላር ነው ወይስ ፕሉራል ነው? የቃሉ ትርጉም ሲንጉላር እዚህ ጋር የቃሉ ትርጉም ኤሎሂም የሚለው ቃል ነው። የቃሉ ትርጉም ምንድን ነው እንዴ? ነገር አማልክት ነው እኮ አልክ አንተ። አማልክት ማለት ነው እኮ አማልክት የሚለው ለአንዱ ፐርሰን የገባው ለዛ አማልክት የሚለው የብዜቱ ቃል ብዜት ያለው ቃላት ለዛ ለአንዱ ፐርሰን የገባው ግነትን ለማሳየት ነው፣ ብዜቱን ለማሳየት ነው የገባው። ብዜቱንም ግነቱንም አይደለም፣ ሲንጉላር መሆኑን ለማሳየት ነው የገባው። ሲንግል መሆኑን አንድ አምላክ መሆኑን ለማሳየት ነው። ቃሉን ያልኩህ እኮ ቃሉን ነው እኮ ቃሉ አገልግሎት ላይ ቃሉ የገባው ሄሊዮም የገባው አንድ አምላክ ስለመሆኑ ለማሳየት ነው። ኤሎሂም የሚለው አማልክት እኮ ነው የሚለው። ስለ አንድ አምላክ አያወራም እኮ እዛ ጋር አንድ አምላክ ሁለት አምላክ የሚለውን ነገር አይደለም የሚዘረዝረው። ለዚህ ለብዜት ብቻ አይገባም አልኩ። ለብዜት ብቻ አይሆንም። አማልክት ለሚለው ብቻ አይደለም፣ አምላክም ለሚሆነው ይችላል ይሆናል። አንድ አምላክ ለመሆንም ይችላል። አምላክ ለሚለው የዕብራይስጥ ቃል ምንድን ነው የሚጠቀመው?
ማለት አምላክ ነው የሚለው አምላክ ኤሎሃ ነው ወይስ ኤሎሂም ነው የሚጠቀመው? አምላክ ለሚለው ለሲንጉላር አሁን ዕብራይስጡ ላይ እኔ እንቱም የለኝም ሙቀቱ በደንብ እውነት ለመናገር እኮ የለም እኮ እሱን እኮ ላስረዳ። ግን እኔ አሁን በቅንነት ማወራ ለምንድን ነው? ቅንነት ስላየውብህ ነው። ኦሪት ዘፍጥረት ዋን ሲንጉላር ፐርሰን አለ። አንድ እየተደማመጥን ዋን ሲንጉላር ፐርሰን አለ። ያ ዋን ሲንጉላር ፐርሰን ያ አንድ ሲምፕል ኤሎሂም ተብሏል። ኤሎሂም ሲባል የቃሉ ትርጉም አማልክት ማለት ነው። ብዜትን ነው የሚያመለክተው ቃሉ ብዜትን ነው የሚያመለክተው። ያ ግን አማልክት የተባለው ለአንዱ ፐርሰን ሲጠቀም የተጠቀመበት ለማግነን ነው ወይስ ለማብዛት ነው የተጠቀመበት? ይሄ ነው ጥያቄው። ለሁለቱም አይደለም፣ አንድ ሲንጉላር ስለመሆኑ ነው የተጠቀመበት። ታዲያ ለምን አማልክት ተባለ? እሱም ማኮ ነገርኩ። ለምሳሌ ዘፍጥረት 1:1 ላይ ለምሳሌ ኤሎሂም ሲል ለብዜት ተጠቅሞበታል። እዛ ጋር እኮ ለምን ተባለ? ለግነት ነው ወይስ ለብዜት ነው የሚጠቀመው? እዚህ ጋር ለግነትም ለብዜትም አይደለም፣ ሲንጉላር ስለሆነ አለ። እንደዛ እኮ ነው በዕብራይስጥ ውስጥ አለ እኮ ሀቢቢ። አሁን አንተ ያልተረዳኸው ነገር በዕብራይስጥ ቋንቋ ውስጥ አምፕሊቲዩድ እና መልቲቲዩድ የሚባሉ ነገሮች አሉ። አንተ ነው ያላወካቸው ራሱ ማለት ነውና አንዳንድ ኤግዛምፕሎችን ልስጥህና አይ ቲንክ በዚህ እናረዝመዋለን። ለምን እኔ እዛ ጋር ዘጠና ስላሴን አያሳይም ነው የምልህ። ስላሴን አያሳይም። እዛ ጋር ምን እንደሚያሳየው እዚህ ጋር አያሳይም። ስላሴን እስቲ ስላሴን አሳየኝ አንተ እስቲ አያሳየኝ። ምን እንደሚያሳየው ፋላሲ እኔማ ስላሴን እንደሚያሳየው አያሳይም ካልክ ምን እንደሚያሳየው ይኸውልህ፣ በርድኖ ፕሩፍ ፋላሲ አትስራ። ኖ አይ ምን እንደሚያሳየው እኔ ስላሴን እንደሚያሳየው አያሳይም ማለት አምጣ። የታለ አምጣ። እሺ ስላሴን አሳየኝ። ሶስት አካላት አሳየኝ። ይሁን ያልኩህ እኮ እግዚአብሔርም አለ ሰውን በመልካችን ምሳሌያችን እንፍጠር አለ አላልኩህ? አንድነቱን ተናገረ። ከዛ ደግሞ እንፍጠር ብሎ በመፍጠር ውስጥ የተሳተፉ አካላት እነማን ናቸው? እዚህ ጋር እስቲ እነሱን አልተናገረም። እዚህ ጋር እንፍጠር በሚለው በዚህ ጋር እንስማማና እሺ አሁን ምን ታደርጋለህ መሰለህ? ከአይሁዳውያኖች ኮሜንተሪ ታመጣለህ። ዘፍጥረት 1:26 አሁን እኔ የምልህ አንተ እዚህ ጋር አይደለም ካል የሚያሳየው እኮ አልኩህ እኮ ላስረዳ ስለሙ ፈቃደኛ አይደለም። ምን ነው እንፍጠር ሲል ምን ነው እግዚአብሔር ማለት ሲል ምን ነው የሚያመለክተው? ግነትን ነው የሚያመለክተው። ለምሳሌ ግነትን የሚያመለክትበት ጥቅሶች አሉ። አንዳንድ ጥቅሶች ታሳይ ነበር። ምኑን ነው የሚያገነው? የማንን ነገር ነው የሚያገነው? እዚህ ጋር ማንነቱን ያገናል። ራሱ አንድ አምላክ ማለት ነው ያገናል። ማን ነው የሚያገነው? ራሱን ያገናል። ግነት የሚባል ነገር አለ። ማን ነው ራሱ የሚያገነው? አንድ አምላክ አንድ ፐርሰኑ አምላክ ራሱ እንደሚያገነው ከማን በላይ ሊያደርግ ነው የሚያገነው? አምላክ ራሱ እንደዛ አለ። በዕብራይስጥ ቋንቋ ውስጥ አለ ራሱ ነው። ምሳሌ ከማን በላይ ሊያደርግ ነው የሚያገነው? ልስጥህ እኮ ኤግዛምፕሎችን ልስጥህ እኮ። እግዚአብሔር አትስጠኝ። እኔ አንተ መልስልኝ። ከማን በላይ ሊያደርግ ነው እግዚአብሔር ራሱ ነው የሚያገነው እኮ። ላሳየህ እኮ ቋንቋው ነው እኮ። አይ አታሳየኝ። አንተ የሚያገነው ከማን በላይ ነው ራሱን እግዚአብሔር ብለህ ነው የምታስበው? እግዚአብሔር ከማን በላይ ነው ራሱን የሚያገነው? ከሱ በላይ ያገናል። ለኛ እየነገረን ያለው ለኛ ነው። እግዚአብሔር ማለት ለኛ ነው እየነገረን ያለው እያገነነ ያለው። እግዚአብሔር ራሱን ነው የሚያገነው? አዎ። ለማን ነው የሚያገነው? ለማንም አይጠበቅብህም። ለማን ነው ማንን የሚያገነው? ለማን ነው አይባልም። ኦልሬዲ የገነነ አምላክ አይደል እንዴ? ኖ ፋላሲ ነው እኮ። ፋላሲ እኮ ነው ይጠቀማል። ኖ ፋላሲነት ሳይሆን አሁን አንተ ያገናል ስትል ሎጂካሊ እንኳን ዝም ብሎ ቢወስደው እንዴ እግዚአብሔር እኮ ሁሉን የፈጠረ አምላክ ምንድን ነው የሚያገነው? ምን ብሎ ነው የሚያገነው? ለማን ነው የሚያገነው? ራሱን ምን ብሎ ነው የሚያገነው? ይኸውልህ እሱን ላስረዳ እኮ ስልኩ አልፈለክም፣ ፈቃደኛ አልሆንክም። ራሱ አይ ነው ፈቃደኝነት ሳይሆን አንተ አሁን ሌላ ጥቅስ ጋር ለምን ትደራረባለህ? እግዚአብሔር ማለት ጥሩ እኮ ነው እያወራ ያለው። ዘፍጥረት 1:26 ላይ ግነትን ለማመልከት ካልሆነ በስተቀረ ኤሎሂም የሚለው አማልክት የሚለው ቃል እንዴት አንድ ፐርሰን ሆኖ አማልክት በሚለው ቃል እንዴት ይጠቀመዋል? ግነትን ካልሆነ በስተቀር ማለት ነው። አንድ ፐርሰን ነው፣ ግን የአንድ ፐርሰን ምን ተብሏል? ኤሎሂም ተብሏል። ለምን ተባለ? ኤግዛምፕሎችን ልስጥ። ዘጸአት 7:1 ላይ አልክ ቅድም ሙሴ ኤሎሂም ተብሏል። ለምንድን ነው ኤሎሂም የተባለው? እቺ ዘጸአት 7:1 ላይ ሙሴ ኤሎሂም ተብሏል። የተባለበትን ምክንያት ንገረኝ እስቲ። ኤግዛምፕል ማለት ነው። አንዳንድ ኤግዛምፕሎችን ልስጥ። ልጁ ወርዷል። ኡስታዝ አደብ ነው። እስከ መጨረሻው ታግሼ ማወራው ራሱ ይግባ። ኡስታዝ ምን አልከኝ? ይግባ እሱ። አይ ይግባ፣ ችግር የለውም። ጥያቄ ያለ ሰው እስከዛ ድረስ እንትን ማለት ይችላል። እሱ እስኪመጣ ድረስ ቦታ
ሲራክ አለ ሲራክ ጠይቆ ይወረድ በቃ ኡስታዝ። እሺ ሰላም ነው ወይድ? እንዴት ናችሁላችሁ? ሲራክ እንዴት ነህ? ደህና ነኝ ወይድ። ስላሴ ላይ ነው ያለ ጥያቄ እስካሁን ድረስ የምናወራው ላይ? አይ እስካሁን ድረስ የምታወሩት ላይ ጥያቄ የለኝም። ኦኬ እሺ በቃ ጠይቅና እስቲ እሱ እስከሚመጣ ድረስ እንትን እንላለን። አሁን በዚህ ሞቅ ስላደረጋችሁት በዚህ በቃ ወደ ሌላ ርዕስ ብንሄድ ችግር የለውም? ነው ችግር የለውም። ከመጣ አስገቡት፣ እሱን አስገቡት። ካልመጣ ግን ያው አንተ ተቀጥላለህ ማለት ነው ኢንሻአላህ። እሺ ቆይ አንድ ጊዜ ጥያቄውን እያወጣሁት ነው። እሺ ችግር የለውም። የኔ ጥያቄ ምንድነው በቁርአን ውስጥ ኦኬ ሶሪ አላ ልጅን ቆይ መክሊትን አስገቧት ማዳም ሳትመጣ አስገቡኝ ብላለች። አስገቧት። ሪኩዌስት ላኪ። አንድ ቦታ ያስፈልገናል ኢንሻአላህ ተተባበሩኛላችሁ ማለት ነው። ኦኬ መክሊትን አስገቧት። ጃክን አስገቡት። እሺ ቀጥል ሲራኪ። ሶሪ በቁርአን ውስጥ አላ ልጅም ከፍጥረታት መካከል ማያዝ በሻኑሮ ይይዝ ነበር፣ ነገር ግን እሱ ከዛ የጠራ ነው አይዝም ምናምን እያለ ይናገራል። እና ይሄ የመመረጥ ልጅነት ነው። አዶፕሽን ማለት ነው። አዶፕሽን አለ የሆኑ ነገሮች ይሉ ነበር እነዛ ቢሻኑሮ እንደዛ ነው እንትን ላይ አይደል የሚለው ሱረቱ ዙመር ምዕራፍ 39 ቁጥር 4 ላይ አላ ልጅ መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ቢፈልግ ኖሮ ቢፈልግ ኖሮ መያዝና መውለድ ይለያያል። ሱረቱ አንቢያ ምዕራፍ 21 ቁጥር 17 ላይ እንደዛ ነው። መጫወቻን ልንይዝ ብንፈልግ ኖሮ ከኛ ዘንድ በያዝነው ነበረ። መደሰቻ ይሄ ለህው ማለት መደሰቻ ማለት ነው። መጠቀሚያ ያይም ማረፊያ መርጊያ ልጅ የሚባለው አይደል? ልጅ አንዳንድ ኤግዛምፕሎችን ልስጥ ራሱ ማለት ነው። ለምሳሌ እንትና ማናት የፈሮ ሚስት ምንድነው ያለችው በእንትን ላይ ማለት የፈሮን አልኩኝ የግብጽ ንጉሱ ሚስት ምንድነው ያለችው ሱረቱ ዩሱፍ ምዕራፍ 12 ቁጥር 21 ላይ ይህ ከምስር የገዛነው ሰው ለሚስቱም አለ መኖሪያ አክብር ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አላት ይላል። ንጉሱ ማለት ነው ለሚስቱ ምን አላት? የፈሮ ሚስት ለፈርዖን ስለ ሙሳ ሲናገሩ ልጅ አድርገን ልንይዘው ይከጀላል አለች ይላል። ልጅ አድርገን ልንይዘው ይላል። አሁን ለምሳሌ ገብቷል? አዎ ገብቶኛል። አዎ ልጅ አድርገን አዶፕሽን የሚባለው ነው የፈርዖን ሚስት ይላል። አንድ ሐሳቤን ሱረቱን ነምል ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ለኔ ለአንተም ያይም ማረፊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች ይላል። ልጅ አድርገን ልጅ እንደ ልጅ አድርገው ሊወስዱት አዳፕት ሊያደርጉት ማለት ነው። አዎ እንደዛ አይነት ነገር ቢፈልግ አላህ ቢፈልግ ከሚፈጥረው ውስጥ መያዝ ይችል ነበረ፣ ግን አይፈልግም። እንደዛ አይነት ነገር አይፈልግም ነው። አዎ ስለዚህ መጽሐፍ ቅዱስ ላይ ደግሞ የመመረጥ ልጅነት አለ ብለኛል ባለፈው። ስለዚህ የመጽሐፍ ቅዱስን እየተቃወመ ነው ማለት ነው። የመመረጥ ልጅነት ከፍጥረት መካከል ልጅ አድርጎ መውሰድን ቢፈልግ በቃ ልጅን አልያዘም አለ። በቃ እንደዛም ቁርአን ሲመጣ ከሚፈጥረው የሚለውን ነገር እንትን ይላል። ባይብል ነው። የባይብል አንደርስታንዲንግ ነው። ልጅ የሚለው የባይብሉ አዶፕሽን ነው ብዬ አላስብም እኔ። ልጅ የሚለው ማለት የመመረጥ ልጅነት አላልክም? የመመረጥ ሲባል ከፍጥረታት መካከል ልጅ አድርጎ መውሰድ አይደል? መጀመሪያ እኮ ልጅ አልነበሩማ ከሆነ ጊዜ በኋላ ይሄ ግን ለመመረጥ አይደለም። ይሄ አሁን ለምሳሌ የፈርዖን ሚስት ለፊርዓውን ልጅ አድርገን ልንይዘው ስትል ምን ማለት ነው? ልንመርጠው ማለት ነው ሳይሆን ልጅ ለማድረግ ስለፈለገች ብቻ ነው። ለኮ ምንድነው ልጅ አድርገን ልንይዘው ሲል አዶፕሽን ነው ወይስ መመረጥን ነው የሚያሳየው? አዶፕሽን ነው። ዘጸአት ዘዳግም 14 1 ላይ ያለው ልጅነት አዶፕሽን ነው ወይስ መመረጥ ነው? ሚት አድርጊ መክሊትዬ። እሱ መመረጥ ነው። ስለዚህ ይለያያል ማለት ነው። ሁለቱ የተለያዩ ነገሮች ናቸው ማለት ነው።
አዶፕትድ የሆነ ነገር ነው። አዶፕትድ ለመሰለ አዶፕትድም ነበሩ እንደዛ አዶፕሽናል የሚባሉ ነበሩ። ሞናርኪያን አይደለም ዳይናሚክ ሞናርኪዝም የሚባሉ ነበሩ። ታስታውሳለህ? ፈጣሪ ልጅ አለው ይሉና ግን ልጅ ያለው በእንትን ነው አዶፕትድ ነው የማደጎ ልጅ ነው ብለው ያስባሉ። እነሱንም ጭምር ነው የተቃወመው ቁርአን። እሺ ሌላኛው ጥያቄ ደግሞ ኢየሱስን እግዚአብሔር ስለመረጠው ነው ልጅ ያደረገው አይደል? አዎ እንደ እስራኤል እንደ እስራኤል እንደ ባይብል ኮንቴክስት እንደ ባይብል ኮንቴክስት ኢየሱስን ስለመረጠው እግዚአብሔር ልጅ ያደረገው። ስለዚህ ስለመረጠው ደግሞ እግዚአብሔር ቀባው ማለት አይቻልም። ስለመረጠው ቀባው የተቀባበት ምክንያት ባይብል ይናገራል አይደለ? በእውነት ምክንያት ነው የተቀባው ይላል አይደል? በምንድን ነው የተቀባው? በሁለት ምክንያት በመንፈስ ቅዱስና በኃይል ቀባው ነው። በምን ቀባው አይደለም ያልኩ። በምን ቀባው ብል ኖሮ በምን ምክንያት ያለ በምን ምክንያት ነው ያልኩ። በምን ቀባው አይደለም ያልኩ። በምን ምክንያት ነው የተቀባው? ምክንያቱ እኔ የቀባው ስለመረጠው ነው ብዬ ነው የማምነው። መጽሐፉ ሁለት ጥቅሶች ላይ ምክንያቱን ይናገራል አይደለ? አንደኛ ዕብራውያን 1 ምዕራፍ 1 ቁጥር 9 ላይ ስትመለከተው ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ምን አለ? ቀባ ይላል። የተቀባበት ምክንያት ምንድነው አለ? የመጀመሪያው ጽድቅን ስለወደደ እና አመፃን ደግሞ ስለጠላ። የመጀመሪያው ማለት። ሁለተኛው ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ምን ብሎኛል አለ? ቀብቶኛል። የተቀባበት ምክንያት ለምንድን ነው? እዚህ ጋር ደግሞ ለድሆች ወንጌልን ይሰብክ ዘንድ። በቃ ስለዚህ ከዚህ ውጭ ያለ ስለተመረጠን የተቀባው የሚል ነገር አለ አለ ማለት አሁን አንተ ካልከው ላይ ጽድቅን ስለወደደና አመፃን ስለጠላ፣ ስለዚህ ኢየሱስ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር በዛ ምክንያት መረጠው ብዬ ነው ማምነው። በዛ ምክንያት መረጠው። ስለመመረጥ አይደለም፣ ስለመመረጥ ሳይሆን ስለመቀባት ነው። የተቀባው ስለተመረጠ ነው አልከኝ አንተ። አሁን የተቀባው ስለተመረጠ ነው የሚል ጥቅስ ማስረጃ ስጠኝ ካለ እንዳቅ። ዛሬ አዲስ ስለሆነ ማለት ነው ስምቼው አላውቅም። ማለት አሁን ኢየሱስ የተመረጠው ጽድቅን ስለወደደና አመፃን ስለጠላ ነው። ስለዚህ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር መረጠው። ስለመቀባት ነው የምናወራው። የተቀባው ስለተመረጠ ነው አልከኝ አንተ። የተቀባው ስለተመረጠ ነው የሚል ድምዳሜ ላይ ያደረሰውን ሐሳቡን ከባይብል ላይ እንትን በለኝ። ኤግዛክት ወርድ ፋላሲ እየሰራው አይደለም ያለሁት። ሐሳቡን የፈለኩት ቃል በቃል አይደለም የፈለኩት። ቃል በቃል ሳይሆን ሐሳቡን እስቲ እንደዛ የሚደግፍህን ጥቅስ ስጠኝ ነው ያልኩ ካለ በሐሳብ ደረጃ። አይ እኔ ተረዳሁት፣ አያይዤ ሁሉንም ተረዳሁት እንጂ መጽሐፍ ቅዱስ ላይ እንደዚህ በግልጽ የተጻፈ ነገር የለም። ስለዚህ ኤክሶጄሲስ ነው ማለት ኤክሶጄሲስ ነው የተጠቀምከው፣ ኤክሶጄሲስ አይደለም የተጠቀምከው። እኔ የፈለኩት ደግሞ ኤክሶጄሲስ ነው የምፈልገው ማለት ነው። ፈትዮት ነው የምፈልገው እንጂ ሰግዮት አይደለም። ሰግዮት ከሆነ ደግሞ ምንድነው የሚሆነው? ሄርሜኔቲክስ ሳይሆን ሆሞሌቲክስ ነው የሚሆነው። አንተ የተጠቀምከው የትኛው ነው? ሆሞሌቲክስ ነው ሄርሜኔቲክስ ነው የተጠቀምከው? ሆሞሌቲክስ ማለት ምን ማለት ነው እንዴ? አውቀ ነው ሲራክ? እውነት አላውቀውም። እኔ እንደዚህ ሰምቼ አላውቅም። ሄርሜኔቲክስ ማለት የስነ አፈታት ጥናት ማለት ነው። መጽሐፉ ላይ ያለውን ነገር ኤክሶጄሲስ ስታደርግ ወይም ደግሞ መጽሐፉ ላይ ፈትዮት ስታደርገው ገብተህ ውስጡ ስትፈታው ቋንቋውን ይዘህ ኮንቴክስቱን ይዘህ ቴክስቱን ይዘህ ከዛ ደግሞ ሊንጉስቲካል አፕሮች ግራማቲካል አፕሮች አድርገህ ስትጠቀም ምን ይባላል? ኤክሶጄሲስ ይባላል ማለት ነው። ፈትዮት ይባላል። ኤክሶጄሲስ ደግሞ ማለት ደግሞ ምንድነው? መጽሐፉ ያላለውን መጽሐፉ ላይ እየከተቱ መረዳት፣ ማስረዳት፣ እየከተቱ እየጠመዘዙ ማውራት ምን ይባላል? ኤክሶጄሲስ ይባላል። ምን ይባላል? ይሄ ሰግዮት ይባላል። መሰክሰክ የሚጠቀሙ ነገር ምን ይባላል? ሆሞሌቲክስ ይባላል። ስብከት ብቻ ባዶ አየር ላይ ያለ ከኪስ እያወጡ ማውራት ማለት ነው። እንደዛ እንዳይሆን አሁን ኢየሱስ የተቀባበት ምክንያት ለተመረጠ ነው የሚለው አለ ወይ ነው መጽሐፉ ላይ። ቅድም እኮ ጠየቁ ወይ ኢየሱስ ስለተመረጠ ነው ወይ የእግዚአብሔር ልጅ ሆነው አልኩ።
አዎ ስለተመረጠ ነው አልከኝ፣ እንደ እስራኤል አልከኝ። ስለዚህ ኢየሱስ ስለተመረጠ እግዚአብሔር ልጅ ከሆነ እኔ ደግሞ የተመረጠበት ምክንያት ደግሞ አንተ ቅድም ኢየሱስ ልጅ የተባለበት ምክንያት ወደ 3 ወደ 4 ምክንያቶች አሉ የሚመጡበት ነው ያልኩ። 1 2 3 4 እያልን ስንዘረዝር ነበረ አይደለ? አዎ እሱማ ግን ቅድም እኔ ስጠይቅ ኢየሱስ የእግዚአብሔር ልጅ የሆነው ስለተመረጠ ነው ወይ አልኩክ። ከዛ አዎ ስለተመረጠ ነው የእግዚአብሔር ልጅ የሆነው አልከኝ። ልክ እንደ እስራኤል አልከኝ። ስለተመረጠ የሚል አለ፣ ስለተቀባም የሚል አለ፣ እንደና ደግሞ እንትንም ስለሆነ አለ፣ ምንድነው ስለተፈጠረም አለ። በተለያየ ነገር ነው የሚያስቀምጠው ባይብል ላይ ማለት ነው። ዋት ኢዝ ዩር ፖይንት? መጨረሻ ላይ የኔ ፖይንት ምንድነው የኢየሱስ መመረጥና መቀባት ይገናኛል የሚለውን እንትን ለማለት ፈልጌ ነው። መመረጡ ማለት የተመረጠበት የተቀባበት ምክንያት ስለተመረጠ ነው። ኢየሱስ ስለተመረጠ ቅድም አንተ እንዳልከው ጽድቅን ስለወደደ አመፃን ስለጠላ ለዛ እግዚአብሔር መረጠው ማለት ይሄ ደግሞ እግዚአብሔር መንፈስ የሚለውን ነገር ነው የፈለኩት። ስለተመረጠ ተቀባ የሚለውን ነገር ከየት ነው ያገኘኸው ነው የፈለኩት የነበረው። ከሌለ የለም ነው ችግር የለም። በሎጂክ ነው ወይድ ሎጂካል ሆነ ስታየው ሎጂክ እኮ መጽሐፉ ላይ ያለ ነገር ነው። ቤዝ አድርገህ ነው እንትን ማድረግ ያለብህ። የሆነ ደሊል ያስፈልጋል፣ ጥቅስ ማስረጃ ያስፈልጋል። ስለተመረጠ ተቀባ እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። በቃ ይበቃሃል። ያስኬዳል ነው። በቃ ጥያቄው ከተመለሰልህ በቂ ነው ማለት ነው። ወደ መክሊት ደግሞ እንሂድ። በስተመጨረሻ ተፈቀደልኝ። ማይክ ይቅርታ እንግዲህ ማለት ያው ብዙ ሰው በአንዴ ማስተናገድ ስለማይቻል ከዛ አንፃር ነው። አረ ችግር የለውም። ያረብ እንግዲህ ኮሜንቶች ግን ዛሬ ጸባያችሁ እዛው ላይ ነው። ደስ ትላላችሁ። የምር እናንተ በጣም ነው የማመሰግነው። ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባውሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ሊወደዱ እነሱ ራሱ ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባሁሽ። እንዴ እሺ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው። ነገር የለውም። የሚሳደቡ ልጆች አሉ አይደል? ዛሬ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጥቻቸው ነው። ጠዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነው። እና አብሽሪ፣ የምፈልጊውን ጥያቄ መጠየቅ ትችላለሽ አሁን። እሺ እኔ ባለፈው ለታ ከታች ካለው ከጀማልና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ። ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ይሄ ስላሴ ማን ነው ማን ምንድን ነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም። እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ እነሱ እንድትመልስልኝ። ችግር የለውም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስ ነው ይበላለሁ ማለት ነው። ቁርስ ስበላ እንተጋገዛለን ማለት ነው። የሚያገዙ ልጆች አሉ ማለት ነው። ሰላዲንም አለ፣ ሀሰንም አለ፣ አሚርም ስላለ ታወሪያለሽ ማለት ነው። ከነሱ ጋር የተወሰነ ማለት ነው። ጥያቄሽን አቅርቢ። ባለፈው እየመለሰልኝ ነበር። እሺ የመጀመሪያው ጥያቄ ምንድነው? እናንተ አሁን በእስልምና የመጀመሪያ ሃይማኖት የኛ እስልምና ነው። እኔ ኦርቶዶክስ እምነት ተከታይ ነኝ። እኛ የምንለው እኛ የመጀመሪያ ነው፣ እናንተ ደግሞ የእስልምና የመጀመሪያ ሃይማኖት ነው ትላላችሁ። እና እስልምና የመጀመሪያ ሃይማኖት ከሆነ ምልክታችሁ ምንድነው? አሁን እንትን ካባ የተሰራው በነብዩ መሐመድ ጊዜ ነው ወይስ ከዛ በፊት በኢብራሂም ጊዜ ነው የተሰራው የሚባል ነገር ሰምቻለሁ። ግን በኢብራሂም ጊዜ ደግሞ ኢብራሂም አንዳንድ ታሪኮችን ስታይ ከራሱና ከሚስቶቹ ውጪ ሌላ ያተረፈው የእምነቱ ተከታይ የለም ማለት እንደውም በእሳት ተበትኗል ምናምንና በኢብራሂም ጊዜ ተሰርቶ ከዛ ግን የነበሩት በውስጡ ጣዖቶች ነበሩ ነብዩ መሐመድ እስኪመጡ ድረስ በነብይነት እስኪመጡ ድረስ ማለት ነው። ስለዚህ ምንድነው እናንተ የመጀመሪያ የመሆናችሁ ምንድነው ማረጋገጫው? ከቁርአን ውጪ ሌላ ማረጋገጫ አለ ወይስ ቁርአን ነው ማረጋገጫው እስልምና የመጀመሪያ ለመሆኑ? ለምሳሌ አሁን የሆነ ነገር ሲፈልግ አብርሃም ነብይ እንደነበረ ወይም ደግሞ አብርሃም የሚባል ሰው ኤግዚስት እንደሚያደርግ ማስረጃ አምጪ ብትባይ ከመጽሐፍሽ ነው የምታመጪው ማለት እንደ እንትሽ ማለት መጽሐፍ ቅዱስ ላይ ገብተሽ ነው የምታነቢው። ይሄ ጥቅስ ነው ምናምን ነገር አይ ከመጽሐፍ ቅዱስ ውጪ አልፈልግም ካለ ሲጀመር አንቺ ጋር ምን አስመጣው?
ምክንያቱም አንቺ ጋር መምጣት አይጠበቅበትም። ለምን ሌላ ነገር መጠየቅ፣ ሌላ ቦታ ከሆነ የሚፈልገው ሌላ ቦታ ነው መጠየቅ ያለበት። አንቺ ክርስቲያን ነሽ፣ እንደ ክርስቲያንነትሽ ከመጽሐፍሽ ነው መመለስ ያለብሽ እንጂ አብርሃም ነቢይ ስለመሆኑ አብርሃም የሚባል ሰው ኤግዚስት ስለማድረጉ ከመጽሐፍ ቅዱስ ውጪ ማስረጃ ካለሽ ተብሎ እንትኑ ሂስቶሪካል ፋላሲ ነው፣ ታሪካዊ ጸጽ ነው ራሱ የመጀመሪያው ማለት ነው። ቁርአን ነው መረጃችን። ቁርአን ላይ በሱረቱል አሊ ኢምራን ምዕራፍ 3 ጠይቀሽኝ ወደ ቁርአን ኤግዛምፕል ነው የሰጠሁሽ እንጂ እኮ ስለ ባይብል ለማውራት አልነበረም። ካላዳመጥሽኝ ደግሞ ካልተደማመጥን ደግሞ ያው እንትን ይላል፣ ኦቨርላፕ ይፈጠራል። ኦቨርላፕ ደግሞ ሲፈጠር ደግሞ ሚስ አንደርስታንዲንግ ይፈጠራል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ ያለው ሃይማኖት ኢስላም ነው ብሎ ነው የሚያስቀምጠው። ኢስላም ማለት የቃሉ ትርጉም ምንድነው? መግለጥዬ የቃሉ ትርጉም ምንድነው? ኢስላም ማለት የቃሉ ትርጉም ታውቂዋለሽ? ኢስላም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? መጀመሪያ እሱ ላይ ነው መፍታት ያለብን። ኢስላም ማለት እኔ እንደተረዳሁት ማለት አላቅም፣ የምነግርህ ካለኝ እውቀት የተነሳ ነው። ኢስላም ማለት ሃይማኖት ነው፣ ሙስሊም ደግሞ አማኞች ናቸው። ያኔ አሁን እየተከፋፈለ ያለው የቃሉ ትርጉም ነው የፈለኩት። ኢስላም አይደለም። ኢስላም ማለት እውነት ለእውነት መታዘዝ፣ በእውነተኛው መንገድ መከተል፣ ለእውነት መታዘዝ ይመስለኛል። ስለዚህ አሁን ኢስላም ማለት ትርጉሙ የቃሉ ትርጉም መታዘዝ ነው። ሲምፕሊ መታዘዝ ነው። መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው ትርጉሙ ማለት። ስለዚህ ከአደም ጀምሮ የነበረው ሃይማኖት ማለት ነው። ሃይማኖት ዲን ማለት የአረብኛው ቃል ዳነ ከሚለው ቃል ነው ራሱ። ፈረደ ከሚለው ፍርድ መሆን ይችላል፣ መርህ መሆን ይችላል፣ ህግ መሆን ይችላል፣ ሃይማኖት መሆን ይችላል ዲን የሚለው ቃል። ስለዚህ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ከአላህ ዘንድ ሪቪልድ የሚሆነው ዲቫይን ሬቪሌሽን ወይም ወሂ የሚባለው ነገር ሲመጣ ወይም ደግሞ ሲመጣ ዲን የሚባለው ነገር ከአላህ ዘንድ ሲመጣ ያ ዲን መሰረቱ ምንድነው? መታዘዝ ነው። አንዱን አምላክ በብቸኝነት ማምለክ ነው።